بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. እጅግ በጣም የምወዳችሁ በመላው ዓለም ያላችሁ የኢትዮጵያ ብሔረሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እድሜና እድሜያችሁ አርዝሞ እንደገና ድምጽን ያሰማችሁ ለዛ ትልቁ ጌታችን ለልዑሉ ኢላሃችን ምስጋና ይድረሰው ይላለሁ። እናንተም በበኩላችሁ ያማርኛ ችሎታህን አላህ ይጨምርልህ፣ አላህ ያስተካክልልህ ብላችሁ ዱዓ እንድታደርጉልኝ በትህትና እለምናችኋለሁ። اللهم اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي آمين. እንግዲህ ወንድሞችና እህቶች ትንሽ ወደ ኋላ መለስ ብዬ ለማስታወስ ያህል እስካሁን ድረስ ከመጅልሳችን ተቀርጾ የተዘረጉ ካሴቶች ለመጥቀስ እወዳለሁ እና የማግኘቱ ጉዳይ እንግዲህ የእናንተ ፋንታ ይሆናል። እስካሁን ድረስ ተቀርጾ የተዘረጉ ካሴቶቻችን አንደኛው الحياة الزوجية ወይም የትዳር ህይወት በእስላም ቤተሰብ ይባላል። ሁለተኛ ካሴት المعوذتين ወይም ሁለት ቁል አዑዙ ሲሆን፣ ሶስተኛ ካሴት لومة لائم ይባላል፣ እንዳይሉኝ ማለት ነው። نعم። አራተኛ ካሴት صلوا كما رأيتموني أصلي ያሰጋገደን ሁኔታና ያሰጋገደን አገባብ አይታችሁ ስገዱ ይላሉ ረሱል ሰለም። በዚህ አርዕስት ደግሞ ሸሪጥ ተዘርግቷል ማለት ነው። አምስተኛው ሸሪጥ ይህ አሁን በእጄ ያለው ሸሪጥ ማለት ነው። هذا عمرنا فمن عمركم አብነታችን ዑመር ነው፣ አብነታችሁስ ማን ነው የሚል ነው። እነዚህ ሲሆኑ በቅርብ ጊዜ ደግሞ አንድ አዲስ ካሴት በቪዲዮ ለመጀመሪያ ጊዜ በቪዲዮና በካሴት ተቀርጾ የሚዘረጋው በእጄ ያለው ማለት እየተዘጋጀ ነው። የማይቀር ጉዞ የሚል አንድ ሸሪጥ አለ ማለት ነው። ስለዚህ እናንተ እንግዲህ የኔ ዋጅብ ይህ ነው። የኔ ዋጅብ ያለኝን ዕልም በካሴት የቀረጽኩ ስዘረጋው እንግዲህ እውነቴ ነው። ማንኛውም አማርኛ ተናጋሪ ይህ ነገር ሰምቶ ዝም ካለ እውነቴ ነው አላህ ዘንድ ነገ ይታሰባል። እና علم الله سبحانه وتعالى الرسول صلى الله عليه وسلم ምንድነው ያሉ بلغوا عني ولو آية يعني አንዲት ሐዲስ ብትሆን፣ አንዲት አያ ብትሆን፣ አንዲት ቁም ነገር ብትሆን ረሱል صلى الله عليه وسلم የተውትን علم እና ረሱል صلى الله عليه وسلم ሞተዋል አሁን እና የእሳቸውን ቦታ የሚወስድ ማን ነው ብንል ማንኛውም ሰው ዓለም የተባለው ትንሽ ዕልም ቢኖረው ትልቅ ዕልም ቢኖረው ያቺ ያወቃት ነገር እንዲያደርሳት እውነቴ ነው ትልቅ ኃላፊነት ነው አሸክሞን ይሄዱ ረሱል ሰለም። ስለዚህ አንተ በመላስህና በጉልበት ዕልም ለማድረስ ካልቻልክ አንተ ይህን ሸሪጥ ተዘርግቶ እያየህ 5 ብር 10 ብር በዚህ ገዝተህ ለሌላ ሰው እንዳትሰጥ እንግዲህ በኺል ከሆንክ ስስታም ከሆንክ ለነብያችን ስስታም ከሆንክማ ይህ እውነቴ ነው የእስልምና ወዳጅ አይደለህም አንተ ነው ምለው። ስለዚህ እስቲ በተቻለ መጠን እኔ በበኩሌ የማደርገው አላህ ትናንት ነገ እንዳይጠይቀኝ ያለኝ ዕልም ወደ እናንተ አደርሳለሁ። እናንተ ደግሞ እስቲ ተቀብላችሁ የምትወዱ ሰዎች እንግዲህ ዘርጉት ነው ምለው። ይህ ለእናንተ ተዋለሁ። እሺ እስቲ ቀጥታ ወደ ሸሪጡ ልግባ። ሸሪጡ የሚለው أيها الإخوة هذا عمرنا فمن عمركم ይላል። አብነታችን ዑመር ነው፣ አብነታችሁስ ማን ነው የሚል ነው። እና ይህ ሸሪጥ ለማን ነው ማቀርበው መሰላችሁ? በመጀመሪያ ለእስላሞቹ ነው። ላኪን
እኔ እስላም አይደለሁም የሚለው ማንኛውም ሃይማኖት የያዘ ሰው ቢሰማውም እውነቴ ነው ያኒ ይጠቅመዋል እንጂ አይጎዳውም نعم በተለይ እነዚህ ያኒ ሃይማኖት የሌላቸው እኛ ያኒ ኮሙኒስት ነን እኛ ዲሞክራሲያውያን ነን እኛ ለወዛደር ብለን የወጣን ህዝብ ነን እኛ ደግሞ ያኒ ضعيفና ለደካማው ህዝብ ክንድ እንድንሆንበት ነው ያኒ ዓለምን በሰላም እንድንመራ የምንፈልግ መሪዎች ነን የሚሉ ሰዎች ካሉ እውነቴ ነው ይሄ ነገር እውነት የዑመር ታሪክ ሲሰሙ ሁሉም ይሟሟል እውነቴ ነው እና ይሄን ነገር በሙሉ ይሄን አይነት ጭንቅላት ያለው ሰው እስቲ ሸሪጡን ይስማና ማንነቱ ያውቃል በኋላ እሺ ከዛ በኋላ ያخوانا በተለይ ዛልም ሰው የሚዘልም ካለ የዑመርን ሸሪጥ ይስማ እና ይሄን ከሰማ እውነቴ ነው ዙልሙ ያቆመዋል ካሁን በኋላ እንደማይዘልም ነው ኢንሻአላህ እና በተለይ ይህ ዛሊሞች ያሉ የሰው መብት የማይጠብቁ ሰዎች በጣም እጅግ ይጠቅማቸዋል እና እንትኑ የዑመር ታሪክ መስማት አለባቸው ነው ምለው እሺ እስቲ ግን ከመጀመሪያ በፊት እውነቴ ነው አንድ ነገር አለ በድፍረት የሚለው እንዲያውም አጋኑና የሌለው ቃል ነው እሱ ምንድነው ምለው ዑለማዎቹም እንደዚህ ይላሉ يقول عقمت أرحام النساء أن تلد مثل عمر بعلم يالو سيتوش مهصونቻቸውን መክነዋል እንደ ዑመር ለመውለድ አይችሉም የሚል ጥቅስ እውነቴ ነው ሐቅነት አለው እንደ ዑመር አይወለድም አልተወለደም እውነቴ ነው በዚህ ኡመት መሐመድ أفضل رجل يبلطው ፍጥረትና የበለጠው ሰው ከነቢያችንና ከሰይድና አቡበከር ሲዲቅ በኋላ እንደ ዑመር የበለጠ ሰው የለም እውነቴ ነው እስከ ቂያመ ሰዓ ማለት ነው طيب ከዚህ በኋላ እስቲ ታሪኩን ልጀምር ዑመር ኢብኑ አልኸጣብ اخوا كان عادلا يعني እስላም ያልሆነ ሰብ የሚመሰክርለት የነበረው ትልቅ የእስላም መሪ ነው ሰይድና ዑመር ምን ይላሉ يستوي عنده الناس جميعا بعمر زند من يوم سو بأكلنة يمياي ينبرو مرينو يلالو لكن الضعيف المظلوم هو أعز عند عمر حتى يأخذ مظلمته سيدنا عمر من يوم سو بأيناتشو أكلنة نبرو بأكل يمياي نبر سوچون يعني مالتينو لكن عند دكاما عند يتظلم سو عند ضعيف هونو سو كمتاغن بعمر عين تلك سو هونو يتايال اسكمچ ያቺ ነገር የተዘለማት ነገር እስከሚወስዳት ድረስ እውነቴ ነው ትልቁ ሰው በዑመር አይን ማን ነው ብንል አንድ ضعيف ነው እንላለን والقوي الظالم ትልቁ يعني አይኔ ኃይለኛ ነኝ እኔ ሀብታም ነኝ ብሎ የሚቆርጥ የሚጨፈል ካለ ሰው ደግሞ هو احقر انسان عند عمر بعمر አይንና በዑመር ዘንድ ደግሞ በጣም ያነሰ ፍጥረት ሆኖ ነው የሚታየው እስከመቼ ነው ይህ የዘለመውና ይህ የበደለው ነገር ለضعيف እስከሚሰጠው ድረስ በዑመር አይን በጣም ያነሰ ሰው ሆኖ ይታይ ነበር نعم عمر بن الخطاب كان بكاء سجادا በጣም እንደ ህፃን የሚያለቅስ ለአላህ ፍራቻ ብሎ እንደ ህፃን የሚያለቅስ ሰው ነበር سجادا يعني ليلت በሙሉ በሰላትና በስጁድ የምታየው نعم رؤوف رحيم በጣም ሩህሩህ የሆነው لكن رهرهنتنا رحمه لأولياء الله نبر ይላል ማለቴ يعني በጣም አላህን የሚፈሩ ሰዎችና ጎንበስ ብለው ለአላህ የሚሰግዱ ሰዎችና በትክክል አላህ በሚወደው መንገድ የሚሄዱ ሰዎች የዑመርን ወዳጆች ነበሩ ይባላል وكان شديد النمر لك أراس የወለደች አራስ ነምር እንደሱ ይሆናል ለማን ለነዛ አዕዳኡ الله يا الله انت طلعت يهون سوش دمو لنሱ ልክ ያራስ ነብር ጠባይ ነበረው በጣም እንትን ኃይለኛ ነበር ማለት ነው وقاف اذا سمع كلام الله ማንኛውም ቦታ በማንኛውም ቦታና በማንኛውም ጊዜ ብታገኘው ዑመር ኢብኑ አልኸጣብ ቢቆጣም ቢስቅም يعني ሰው ለመምታት ቢፈልግም አንተ በስ
አንዲት የቁርአን አያ ብታስታውሰው እውነቴ ነው ይቆማል አንተ ዑመርን ለማስፈራራት ከፈለክ አንድ አያ ቁርአን ጥቀስለትና በቃ ይቆማል እንደዚህ ይፈዛል ምክንያቱም የአላህን ከላም በጣም ትልቅ ነበር በዑመር ዘንድ ማለት ነው هكذا كان عمر وهو كما قال علي سيدنا علي النجر يا عمر التاريخنا يا عمر هنا سيايو من على مسلاتشو سيدنا علي ابن أبي طالب يقول يا ابن الخطاب يا ابن الخطاب أتعبت من بعدك يا أمير المؤمنين يا ابن الخطاب عمر كانت بهالا يميمت عمري وجه بتأم أسجر كاتشو ما نتشلوال ندزي أنت يتشالكو ما نتشلوال لا يشوف علينا ندزي هميلو ليلا زبلو فانديا هنا إنين علىك إنين انتن يميلون من لله أنتينو سيدنا علي وهو من أهل الجنة سيدنا علي هو أمير المؤمنين سيدنا علي فداء هذه الأمة سيدنا علي ابن عم النبي صلى الله عليه وسلم زوج فاطمة الزهراء اندزه يميل ليلا سونجريه من دنو ميلو ظالم من لله عمر التاريخ سيسمى مالتينو طيب وأنا أقول يا أخوة أنا شخصيا أهون من نقراتشو إبراهيم من إلى المسلاتشو عمر فلتة تاريخية ونتينو يتاريخو شلوك بلو بتاريخو يوطا عندي بتقيل اللو فطرتنا نمبلو فلتة من مالتنا لمثالي كمتوشي عندي يتلي نقرتا يالله يفلت يعني شلوك بلو يوطا مالتنا عمر ندزهنو نعم ولكن يا أخوة بزو أندنكم من مسلاتشو ማን ነው እንደዚህ አርጎ ያስተማረው ከየተኛው ትምህርት ቤት ነው የወጣ ማን ነው እንደዚህ አርጎ ያሳደገው ብለን ብንጠይቅ እና እንደነቀው የነበረው ነገር እንግዲህ ይጣፋል ለምን لأن عمر تربى في مدرسة النبي صلى الله عليه وسلم نبياتشن وداجاتشن تلقوا عند عيناتشن بلن مناتشو رسول الله صلى الله عليه وسلم يا نصه لبنا نصه اجيالاتشو نبياتشن እሳቸው ናቸው ያስተማሩት የእሳቸው ተማሪ ስለሆነ ነው ይህን ታምር የሚሰራው سيدنا عمر بل اخوة افضل خلق الله حتى كملائكه የሚበልጡ ነብያችን እሳቸው ነው ያስተማሩት ማለት ነው طيب يا نبياتشن علم يا اخوة يا نبياتشن استددقنا يا نبياتشن علم بانقولاتشو የነበረ علم كسو يوسدت علم አይደለም بل هو من لدن الحكيم العليم اللطيف الخبير كالله قطع يوسدت علم نبر يا نبياتشن علم عمر تلميذ بارع شهد له النبي صلى الله عليه وسلم بالعلم እንግዲህ ትልቁና በጣም ፈጣኑና በጣም ጎበዝ የነቢያችን ተማሪ ነበርና ይህን ሁሉ ተአምር የወሰደው ከነቢያችን ነው ብንል እውነቴ ነው ብዙ አያስተንቀንም ማለት ነው طيب وكان يقول عنه نبياتنا سل عمر سناغروا من النبر انت سراج هذه الامه يا عمر انت عمر يزيه امتي برهانه بلو يتقصت نبر نعم استي قصاو الجمر والله يا اخوه انا محتار ونتنو بጣም ነው የቸገረኝ ምንድነው በምን ልጀምር የዑመር ታሪክ በዚህ ልጀምር ብል ከዛ የበለጠ አገኛለሁ በዛ ልጀምር ብል ከዛ የበለጠ አገኛለሁ እና በመጨረሻ እስቲ በዚህ አይነት ልጀምር እፈልጋለሁ ምንድነው እሱ አንዲት ህፃን ነች አንድ 14 አመት ልጅ ነች የግብጽ ተወላጅ የሆነችው ልጅ አባቷ ስለሷ ሲናገር ምን ይላል እና ለብዙ አመታት ያሳደግኳት ልጅ ያለ አንድ ጊዜ ከካይሮ ወደ እስከንደሪያ የሚባለው ከተማ በባቡር ስንጓዝ አለ እኔ ባንድ ወንበር ቁጭ ብዬ የኔ ልጅ ደግሞ ከኔ በፊት የነበረው ወንበር ቁጭ ብላ ከሷ የተቀመጠችው አንድ የእንግሊዝ አገር ሴት ነበረች አለ እና ልጅና ይህች የእንግሊዝ አገር ሴት አብረው ስንጓዝ አለ ይህች የእንግሊዝ አገር ሴት ብሪጣንያ ማለት ነው ከሷ ጋር ትናገራለች ብዙ በቃ በመንገዱ በሙሉ እያወሩ ይሄዳሉ ከዛ ኋላ እስከንደሪያ ገብተን ቤታችን ስንገባ ምን አለች አቢ አለችን የኔ አባት نعم
አሁን የዑመር መጽሐፍ እንድትገዛልኝ በቶሎ የዑመር ታሪክን የሚነግር ያኔ መጽሐፍ ካለ ወይም ደግሞ ካሴት ካለ በቶሎ እንድታመጣልኝ ብላ ታዘኛለች አለ እንዴ የኔ ልጅ ምን ነካሽ አንቺ ይሄን ሁሉ አመት እንትን ያስተማርኩሽ አሁን ለምንድን ነው የዑመር ነገር የፈለግሽው ብለስ ጠይቃታለች ይህች ሴት ከኔ ጋር የነበረችው ብሪጣንያ የእንግሊዝ አገር ሃይማኖቷ እስላም ያልሆነ ሴት ጠቅላላ በመንገዱ ስለ ዑመር ትነግረኝ ነበር አለች لا حول ولا قوة إلا بالله እኛ እስላሞች ስለ ዑመር የማናውቅ ይህች ነስራንያ ክርስቲያን የሆነችው የእንግሊዝ አገር ተወላጅ ፍትፍት ታርጋ የዑመርን ታሪክ ስታውቀው እኛ አያሰፍረንም ያخوا እና ልጅቷ ምን ትላለች በሙሉ መንገድ ስንነጋገር የነበርነው አይተሃል አለችው አው በሙሉ የዑመርን ታሪክ የዑመርን ጀግንነት የዑመርን ፍርድ ፍትህ የዑመርን ትልቅነት ታወራኝ ነበር አለች እና በዚህ ስትል ጀምርላችሁ እውነቴ ነው ዑመር هو عمر ابن الخطاب دمو عندنا ጊዜ ابو حفص يلوت نبر وولد سيدنا عمر في مكة المكرمة وكان أصغر من الرسول صلى الله عليه وسلم ب13 سنة بمكة ولد سيدنا عمر كرسولاتشن كنبياتشن ب13 عامات يميانسو سو نبرو معناتنا وكان عمر طويلا بطعم رجيم سو نبرو ضخما سونتاچو ግዝፍ ያለ ሙሉ ሰውነት ነበራቸው عريض المنكبين ይሄን የሚገልጸው ምን መሰላችሁ ታሪካቸው ስትሰሙ ልክ በአይናችሁ ያያችሁ ምን እንደሚመስሉ ያያችሁ ታሪኩን እንድትቀምሱ ብዬ ነው እና በጣም ረጅም ነበሩ كان ضخما ማለት يعني ትልቅ يعني አጥንታቸው ስጋቸው በጣም ትልቅ የነበረው ሰው ነበሩ عريض المنكبين تكشاچو በጣም ሰፋ ያለ እንትን ነበር طويل اللحيه ጢማቸው በጣም ረጅም ጢም ነበራቸው جهوري الصوت يعني ድምጻቸው ከብዙ ሰዎች ተቀላቅለው ሲናገሩ የዑመር ድምጽ ለየት ባለ እንትን ይሰማ ነበር በጣም እንትን ነበር طيب مشرب بالحمره وهو ابيض يا እንትን ቀለማቸው يعني አይነታቸው ሰይድና ዑመር ነጭ ነበሩ ግን ነጭ አንድ ቀይ የጠጣ ነጭ አለ አይደለም እንደዚህ አይነት ቀለም ነበራቸው ሰይድና ዑመር سريع المشي ሲሄዱ እንደዚህ ፈዘዝ ብሎ የሚሄዱ ሰው አልነበሩ በቃ ልክ እንዳንበስ እንትን ቀልጠፍ سريع ነበር يعني በጣም እየቀለጠፉና እንትን ይሄዱ ነበር نعم ذو هيبة نادرة يعني የነበራቸው ግርማና ትልቅነት እንደዚህ ወለቴ ነው አንዳንዶቹ ሰዎች ምን ይላሉ አይናችን ሞልተና እናያቸው ነበር በጣም ሃይባ ግርማ ነበራቸው ሰይድና ዑመር نعم لو رأيته بين 1000 ይላሉ ከሺ ሰዎች ሰይድና ዑመር አንድ ሺ ሰዎች በእግራቸው ሲሄዱ ሰይድና ዑመር በመሐከላቸው ካሉ በፈረስ ላይ ወጥተው ቁጭ ያሉ ነው የሚመስሉት ምክንያቱም ከሁሉ የረዘሙ ሰው ነበሩ ይላል نعم ከዛ በኋላ እንግዲህ ባጭሩ ሰይድና ዑመር ኢብኑ الخطاب ሙሽሪክ ነበሩ እና ነብያችን ከመጡ በኋላ ከ6 አመት በኋላ አሰለሙ ማለት ነው እስቲ አሁን ቀጥታ ወደ እስልምናቸው እንሂድ እና እንዴት እንደሰለሙ እንዴት ወደ እስልምና ውስጥ እንደገቡ ታሪኩ በጣም የታወቀ ስለሆነ ይሄን አልፈዋለሁ አሁን እስልምና ውስጥ ከገቡ በኋላ እና እዛ ዳር አልአርቀም የሚባለው ነብያችን ተሸሽጎ በድብቅ ዳዕዋ የሚያደርጉት የነበረ እንግዲህ ታቃላችሁ ለስንት አመት ነብያችን ከነዛ ሰሃባ ሆኖ እየተደበቁ እየተሸሸጉ ቀስ ብሎ ዳዕዋ ያደርጉ ነበር ምክንያቱም ቁረሽ በሙሉ ጠላቶቻቸው ይጠሉት ይሄን ዳዕዋ ይሄን አዲስ ዲን ይጠሉት ስለነበር ብዙ ሰው ነው የሞተ ብዙ ሰው ነው የተገደለ ብዙ ሰው ነው የተጨፈጨፈ እና ነብያችን ተደብቆ ዳዕዋ ሲያደርጉ ለመጀመሪያ ጊዜ ሰይድና ዑመር ወደ እስልምና ገብተው እዛ ነብያችን የተደበቁበት ቦታ ሄደው እስልምናቸውን يعني ይፋ ካደረጉ يعني ካስታወቁ በኋላ ምን አሉ ጠየቁ እገሌ እንዴት ነው ያንተ እስላም ሲሉት والله እገሌ ተመተዋል እገሌ ተጨፍጭፈዋል እገሌ ደግሞ እንደዚህ አንድ ጊዜ መቱት ደም እስከሚወጣ ድረስ መቱት ለእስልምና ምን ሲሰሙ ሰይድና ዑመር ምን አሉ እንግዲህ እንደዚህ አይነት ካልደረሰብኝ እኔ እስልምና ትክክለኛ አይሆንም ብሎ በቃ ወጡ በሰለሙበት ቀን ወጡና ምን አሉ መሰላቸው ማን ነው ቶሎ ምስጢር የማያዝለው ሰው ከቁረሽ ማን ነው
አንድ ነገር ሰምቶ በቃ ምስጢር ምስጢር ለመቆጠር የሚያቀተው ሰው ማን ነው ልክ በቃ እንትን እና ምን አሉ هو جميل ابن معمر ይህ ሰውየው አንድ ወሬ ከሰማ አይቆጥርም አሉትና እንደገና እየሮጡ ሄዱ ሰይድና ዑመር يقول የታለ جميل አሉት እኔ ነኝ جميل አላቸው ከዛ በኋላ ምን አለ يقول يا جميل አላቸው نعم ألا تعلم أني شهدت أن لا إله إلا الله وأن محمد رسول الله ألسمهم وي عمركم مسلم والإنكو مسلمنا واستقبيتشان له لا إله إلا الله بيان له السلام جينا نقبر سايجرش عمر نقول تنسلنا جميل يا ناس يا ناس يا ناس إلى القريش تعالوا اسمعوا من دنو عمر أسلموا تبلوا على قدي كذا بهلا عمر لما متات متقنا ብዙ ሰዎች ወንዶች ተሰብስበው ወጣው ዑመርን ይደበድባሉ እሳቸው ደግሞ በጣም ትልቅ ስለነበሩ 5-6 ይመታሉ እንደዚህ የተማቱ ዑመርን ደበደቡት በደንብ ደበደቡት እሱም ይደበድባቸዋል ከዛ በኋላ አንድ 2-3 ሰዓት ተደብድቦ يعني በጣም ተሰቃይቶ ቀስ ብሎ ወደ እንትን ሄደና በጣም ደስ አለው አሁን እንግዲህ እስልምናው በደንብ አሁን ሰውነቴ ውስጥ ገብቷል ብሎ ቀስ ብሎ የት ሄደ መሰላችሁ ወደ ረሱል ሰለላሁ በዛ ዳር الارقم ተደብቆ ዳዕዋ የሚያደርጉት እዛ ሄደና ምን አላቸው فقال يا رسول الله አላቸው نعم ألسنا بمسلمين إن اسلامش አይደለንም አለ قال النبي صلى الله عليه وسلم بلى فقال ألسنا على الحق يا زنا مسلمنا حق አይደለም ወይ አላቸው قال نعم يا عمر قال أليس الكفار على باطل እነዚህ ኩፋሮች በስህተት አሉ እኛ በሐቅ አይደለም ያለነው قال نعم قال على ما نخفي اسلامنا ለምንድነው እንግዲህ እዚህ የምንደበቀው يا رسول الله ሲላቸው فقال النبي صلى الله عليه وسلم صدقت يا عمر እውነትህ ነው ብለው ነብያችን እዛ ተደብቀው የነበሩ ሰሃባዎች ለመጀመሪያ ጊዜ በዑመር ሰበብ ሁሉም አስወጣቸውና 3 ወረፋ 3 ሰፍ አደረጉና አንደኛው በቀኝ የነበረው ዑመር በፊት አስቆሙት በግራ ያለው ሰፍ ደግሞ ሐምዛ ኢብኑ አብዱል ሙጠሊብ አስቆሙት በመሐከል ደግሞ ራሳቸው ነብያችን ሆነው አላሁ አክበር ያሉ ለመጀመሪያ ጊዜ በመካ መንገድና በመካ ጎደናዎች እየወጡ እና ካፊሮቹ የቁረይሽ ካፊሮቹ በሙሉ ዑመርን ሲያዩ ማን ነው የሚናገር ማን ነው የሚንቀሳቀስ እውነቴ ነው ትናንትና ይማቱ የነበሩ ይሳደቡ የነበሩ በሙሉ ልክ እንዳይጣ ተሸሸጉና ዑመር እዛ ጊዜ ትልቅነቱ ከታወቀ በኋላ ነብያችን ሰለላሁ ዐለይሂ ወሰለም አንድ ትልቅ ስም ሰጡት ማለት ነው قالوا يا عمر انت الفاروق ማለት የሐቅና ውሸት ሐቅና ባጥል የሚለይ ትክክለኛና ትክክለኛ ያልሆነ ነገር በሁለቱም የለየው ዑመር ነው ስለዚህ ዑመር ፋሩቅ ይባላል ትክክለኛ ትክክለኛና ስተት የለየ ሰው ነው ይባላል نعم وكان النبي صلى الله عليه وسلم يحب عمرا حبا شديدا جدا በጣም ነብያችን صلى الله عليه وسلم عمرን በጣም ይወዱት ነበር وكان يقول إن الله تعالى جعل الحق على لسان عمر وقلبه نبياتنا سل عمر سنناغروا الله سبحانه وتعالى قالوا بعمر قلبنا بعمر لبنا بعمر ملاس حق ختموال يعني يا حق انتن ازاس قمطوال እና عمر ቢናገር حق ነው የሚናገረው ቢያስብም حق ነው የሚያስበው እና አላህ የሚወደው ብቻ ነው የሚያስበውና የሚናገረው ማለት ነው نعم وقال عنه يا ابن الخطاب قالوا عند ጊዜ እኮ ነው ነብያችን أنت يا خطاب لجهنك يا عمر قالوا يا ابن الخطاب ما لقيك شيطان إلا سلك طريقا غير طريقه أو فجا غير فجك يعني يا عمر قالوا أنت بمتهدبت منجد شيطان يهدم ለምሳሌ ዑመር በዚህ ሲሄድ ሸይጣን በዛ ሲመጣ ዑመር ካየ ሸይጣን ራሱ ይሸሻል
እና መንገዱን ቀይሮ ነው የሚሄደው ዑመር የረገጠበት መሬት አይረግጥም ሸይጣን ይሄ የነብያችን ሸሃዳ ነው እና ሰው በሙሉ ቀርቶ አባሊሶች ኢብሊስና ሸይጣን ከዑመር ይፈራ የነበረው ትልቅ እውነቴ ነው ወደር የሌለው መሪ ነበር ማለት ነው እሺ እስቲ ቀጥታ ወደ እንትን እንግባ ዑመር ኢብኑ አልኸጣብ መሪ ሆነው የእስላም መሪ ሆነው የቆዩበት ዘመን 10 ዓመትና 6 ወር ከ3 ቀን ይህን ዘመን ነቢ ሰይድና ዑመር የአገሩን መሪ ሆነው ታይተዋል ማለት ነው በጊዜያቸው እውነቴ ነው እስልምና ጠቅላላ በፍጥነትና በሚያስገርም ነገር የተስፋፋው በሰይድና ዑመር ጊዜ ነው እስከ ሳይቤሪያ ዛት እንትኑ በሰሜኑ እንትን እስከ ሰሜን አፍሪካ ጀዚረት العرب በሙሉ ሮማውያን የነበሩ የሚባሉ እንደ አሜሪካ አሁን ጊዜ እንደ አሜሪካ የሚቆጠሩ ሮማውያን ፉርስ የሚባሉ እንደ ሩሲያ የሚቆጠሩ በዚህ ጊዜ ትላልቅ የሆኑ ሁለት ትልቅ መንግስታት ዑመር ኢብኑ አልኸጣብ በእግራቸው ሱር ያስገቡ ትልቅ መሪ ነበሩ ማለት ነው እስቲ ወደ መንግስታቸውና ወደ አማራራቸው እንሂድ ናም በጣም የሚገርም ነገር ነው ነብያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ህዝቡ እንግዲህ ዑመርና አቡበከር ነው የሚወደው እና ምን አሉ እንግዲህ ሰይድና አቡበከር ስዲቅ ነብያችን አንዳንድ ቃል አሳልፈው ነበር እሳቸው ያኔ አቡበከር ስዲቅ መሪ እንደሚሆኑ لكن ህዝቡ በሙሉ ያኔ አንዳንዱ ዑመር ይላል አንዳንዱ ሰይድና አቡበከር ስዲቅ ይላል ለመሪነት ማለት ነው ከዛ በኋላ አንድ ቀን ሰዎች መጥተው ለሰይድና ዑመር ምን አሉት አንተ ናና እስቲ እጅህን ዘርጋ መሪ እንድንመርጥህ የእስላሙን ኸሊፋ እንድትሆን ብለው ሲጠይቁት ምን አለ መሰላችሁ ምክንያቱም እሱ በጣም አቡበከርን ይወድ ነበር ደሞ አቡበከር ከዑመር እንደሚበልጥ በጣም እምነት ነበረው ምን አለ መሰላችሁ يقول تبا لك يا ابن الخطاب انت يا ابن رسول كونو يسدبو انت عمر ابن الخطاب را ودزا بل تبا لك يعني እንደዚህ ራስን መስደብ ነው እንዴት تبا لك يا ابن الخطاب أتريد أن تكون أميرا على قوم فيهم أبو بكر الصديق أبو بكر الصديق يالله حزبي بوس أبو بكر الصديق يال أنت مري لمهن تفلق الله يا عمر أرتو وديابل بلو رسول يسدبل مالتنا كذب هلا من أعجب ما قرأت عن عمر أخوة بتأم የሚያደንቅ ነገርና በጣም ያስተንቅ ነገር ስለ ዑመር ያነበብኩት ቢኖር ምንድነው መሰላችሁ يقول انه رضي الله عنه منذ ان تولى امر الخلافه امر الامه يعني مري كهونو جمرو اسكميموتو درس قالوا سيدنا عمر ما كان ينام اي انقلف عندك انقلف تنيتو يقوم ይላሉ አሁን ይሄ ነገር አይሆንም አንድ ሰው መተኛት አለበት አው እንዴ ይሄን ካልኩማ እውነቴ ነው ትልቅ ውሸት ነው ሰው መተኛት አለበት ካልተኛማ ይሞታል ምንድነው لكن ምን ማለት የመሰላችሁ ما كان ينام ولكن كان يسقط من النوم يعني ልክ እኛ እንደምናደርገው አልጋን ጥፈን በቃ ማታ ሲሆን የእንቅልፍ ጊዜ ነው ብለን በብርድ ልብስ ውስጥ ገብተን በቃ እንደዚህ ፈራርሸን እንደዚህ ለመተኛት እንደዚህ አልነበራቸው ዑመር እንደዚህ አድርጎ ያቁም لكن ለትና ቀን ይሰራሉ ለኡመት ብለው ለህዝቡ ብለው ማን ነው የተኛ ማን ነው ያልተኛ ማን ነው የሚያለቅሰው ማን ነው የማያለቅሰው ምንድነው በኔ ስር ያለ ሰው ተደስቶ የሚያድረው ወይስ ተቆጥቶ ነው የሚያድረው እያሉ ሌሊቱና ቀን ስለ ህዝቡ ሲያስቡ እንቅልፍ ራሱ መጥቶ አደክሟቸው ያወድቁት ነበር ይወድቁ ነበር ከንትኑ አባባሌ መሰላችሁ ያኒ እሳቸው አሁን እንቅልፍ ጊዜ ነው ብሎ ሆነ ብሎ ይተኙ አልነበሩ ግን በስራና በሐሳብ ሲደክሙ ራሱ እንቅልፍ ይጫንባቸውና ይወድቁ ይተኙ ነበር በዚህ አይነት ይተኙ ነበር ማለት ነው እንግዲህ ይገባችሁ ይሆናል ናም እንግዲህ የዚህ ኡመት ኸሊፋ ከረሱል ሰለላሁ ዐለይሂ ወሰለም የመጡ ኸሊፋ ሰይድና አቡበከር ስዲቅ በሞት ከዚህ ዓለም ሲለዩ ህዝቡ የመረጣቸው ራሳቸው አቡበከር ስዲቅ የመረጣቸው መሪ ዑመር ሆኑ ማለት ነው ዑመር ኢብኑ አልኸጣብ ይህን መሪነት ሲይዙ እውነቴ ነው አንድ ጥያቄ ተጠይቀዋል እና ሰው ጠየቃቸውና ምን አይነት መልስ እንደመለሱ እስቲ ስሙ እውነቴ ነው አሁን አንዱ እውነት እኔ
አስታውሳለሁ በጣም ህፃን ነበርኩ በኃይለ ሥላሴ ጊዜ በዛ በነበርንበት ከተማ ለፓርላማ ምርጫ ይደረጋል ይባላል እና ይሄ የሚመረጠው ሰው እስካሁን والله ህፃን ነበርኩ ግን በጣም አስታውሳለሁ እና ይሄ ለፓርላማ የሚመረጠው ሰው ስንት ሺህ ብር ነው የሚያጠፋው ብዙ ሰዎች ከገጠር ሲመጡ መጠጥ ቤት እዛ ይጋብዛቸዋል ብዙ ገንዘብ ያጠፋል መጠጥ ሲጠጡ እንደዚህ ከዛ ኋላ ትልቅ ድግስ ያደርግና ግብዣ ያደርግና ትላልቅ ሰዎች የተባሉ ይጠራቸዋል ከዛ ኋላ ይበላሉ ይጠጣሉ እኛ ሁላችን አንተ ነው የምንመርጠው ይላል ከዛ ኋላ አለ የተባለው ሰው ተናጋሪ ከሆነ ወይም ደግሞ ይህ ያደርጋል የሚባል ሰው ካለ ለዛም ጉርሻ ትንሽ ገንዘብ ለዛም ትንሽ ገንዘብ እንትን ያደረጉ የሚረባና የማይረባ ሰው ለፓርላማ ይመረጥ ነበር ይሄን ሁሉ ገንዘብ አጥፍቶ ይህን ጥረት አድርጎ ወንበሩ ላይ ቁጭ ሲል ሆነቴ ነው ስለ ህዝቡ የሚያስበው ቅንጣት አልነበረም እንደዚህ ነው እስካሁን ድረስ እንደዚህ ነው አንድ መሪ ያ በዛ ወንበር እስከሚመጣ ድረስ ነው የሚጮኸው እንደዚህ ያደርጋለሁ እንደዚህ እናደርጋለን ለህዝቡ ነው የወጣን እና እኔ እንትን ከመረጣችሁን ለመንደሩ ውሃ ቆፍራለሁ ምን አደርጋለሁ ይላል አይደለም ግን ሰይድና ዑመር እስቲት ኡነቴ ነው መሪ ሆኖ ህዝቡ በሙሉ መቶ መርጠው አቡበከር ስዲቅ ራሳቸው መርጣቸው የሞቱ እና ሰይድና ዑመር በወንበሩ ላይ ቁጭ ሲሉ ሰዎች መጥቶ ጠየቁትና ምን አሉት ኺላፋው يعني አንተ እንትኑ መሪነቱ እንዴት ተቀበልከው እንዴት ነው ምናምን ብሎ ሲጠይቁት ምን አለ يقول عمر بن الخطاب ما قبلتها إلا كما يقبل المضطر الجيفة يعني إني ይህን መሪነት ስቀበለው አለ አንድ በበረሃ የሚኮበልል ሰው በጣም ሩቦት ለመሞት ሲቀርብ يعني በራብ ለመሞት ሲቀርብ የሚበላውና የሚጠጣው ሲያጣ አንድ የበሰበሰ ስጋ አገኘና ያን ስጋ ኡነቴ ነው የአህያ ስጋ ነው ያን ስጋ ሳይወድ በቃ በጣም እንትን ያለው እንዳይሞት ብሎ በላው ይላል እኔ ልክ እንደዚህ ነው የተቀበልኩት አለ ምን ማለት ነው ይህ ኃላፊነት ሽልማት አይደለም ይህ ኃላፊነት يعني እንትን የህዝቡን ኃላፊነት መውሰድ እኮ ትልቅ ከባድ ነው ግን ኡነቴ ነው ስለወደቀብኛ يعني ህዝቡ ስለመረጠኝ በቃ በስቃይ ነው የወሰድኩት ግን አላህ ይርዳንኛ እንዴት አድርገ ህዝቡ እንደሚመራ አላህ Subhanahu Wa Ta'ala ከረዳኝ እኔ ጠፍቻለሁ ምናምን ያለ يعني ሲወስደው ኡነቴ ነው ምን ልበል والله እናንተ ይገባቸዋል ስለዚህ ይህን አይነት መሪ እንዴት እንደሚሰራ ገና ታሪኩ ሳልጀምር እናንተ ልትረዱት ትችላላችሁ ስለዚህ ከዚህ የተነሳ اخوا አንድ ቃል አለች ይህችን ዑመር ያላት ቃል ካሁን በፊት ኡነቴ ነው በማንኛውም እኔ መሪ ነኝ የሚለው በጭንቅላቱም አልፋታቀም ግን ዑመር አላት ካላት በኋላ ደግሞ 100% በግብር አዋላት ምን አለ መሰላችሁ ዑመር መጀመሪያ የመሪነቱን ዝማም ይዞ ሲጓዝ ምን አለ يقول لو عقلت بغلة في أرض العراق لسألني الله لما لا تصلح لها الطريق يا عمر እሳቸው በመዲና ነው ያሉ ዋና ከተማው እስልምና ዋና ከተማው በመዲና ነው በመዲና ቁጭ ብለው ያሰቡ ምን ይላሉ والله አሉ እኔኮ ኢራቅ ሱሪያ በዚህ በሰሜን አፍሪካ በዚህ በደቡብ እንትን በሙሉ በግዛታቸው ስር ስለነበር በዛ በኢራቅ ሹፉ ከመዲና ወደ ኢራቅ የአንድ ወር ሁለት ወር በእግር መንገድ ነው በዛ በኢራቅ ጫካ አንዲት ፈረስ ትንሽ እየሄደች ድንጋይ ቢመታት እግሯ ድንጋይ ቢመታትና ብትወድቅ አለ አላህ ይጠይቀኛል አንተ ዑመር ለምንድነው ይህ ድንጋይ በዛ ጫካ ያለ ዝም ያልከው እንዴ ዑመር እንዴት ያያል ይሄ ነገር ዑመር በመዲና ያለው ትንሽ ድንጋይ በኢራቅ ያለው ጫካ የተቀመጠው እንዴት ያያዋል እንኳን እሱ የዛ የኢራቅን መሪ ማያየው እና ግን ሹፍ እንዴት ድቃ ነው በትናንሽ በጥቃቅን ነገር ያስባል ሰይድና ዑመር يقول لو عقلت يعني انديت فرس يهدج تنش انقفات بالتاغن لو عقلت بغلة في ارض العراق لسألني الله لما لا تصلح لها الطريق يا عمر لمن منقدون بدنب ጥሩ ሆኖ ለምን ይህን ፈረስ እንቅፋት ታገኛለህ ብሎ ይጠይቀኝ ነበር አላህ Subhanahu Wa Ta'ala ይላል
لذلك يا أخوة تملكتوا من እንደተገኘ سيدنا عمر እንዳልነው አስቀድመን እንዳልነው ሌሊቱ አይተኛም ነበር እና በመዲና ጎዳናዎች እንደዚህ ይዞራል ማን ነው የተኛ ማን ነው ያልተኛ ማን ነው የሚያለቅስ ማን ነው የሚስቅ እኔኮ በጣም ትልቅ አላህ ትልቅ ነገር ነው የጫነብኝ የህዝቡ አስተዳዳር ያኔ ነገ አላህ ይጠይቀኛል ይያለ ሌሊት በሙሉ ሰው ሲተኛ እሱ በቃ ዝም ብሎ ይኮበልላል ይሰማል ምንድነው የሚደረገው ማን ነው ከኔ የሚፈልገው ነገር ምንድነው ይያለ የህዝቡን ሁኔታ ለማየት ሌሊቱ በሙሉ አሚር المؤمنين ኮነው ያ اخوا ያኔ ዓለምን በሙሉ እየገዛና የቤተሰቦቹና የህዝቡን እንትን ለማየት በመዲና ሲዞር ያድር ነበር ናም አንድ ቀን ምን አየመሰላችሁ ሌሊት ነው እንደዚህ ሲያይ በማዶ አንዲት ሴት ነች ሶስት ህፃናት አላት እና ምን ታረጋለች አንድ ድስት በእሳት ላይ አስቀምጣ ልጆቿን ታታላለች ማለት እራት ይፈልጋሉ እነሱ ልጆቹ ግን እሷ የሚበላ ነገር የላትም ስለዚህ ምን አደረገች መሰለት ያኒ ውሃ በዛ ድስት አስገብታ ውሃው ይፈላል ትንሽ አሸዋ አስገባችና ከዛ ኋላ ማማ እራት እንፈልጋለን ሲሉ እሺ ትንሽ ቀርቷል ይበስላል ምናምን እየበሰለ ነው እያለች ያባባለች ልጆቹን እስከሚተኙ ትጠብቃለች ማለት ነው አሁን ልጆቹ ያለቅሱ ነበር ሰይድና ዑመር ኢብኑ ኸጣብ ቀረብ ብሎ ሲሰማቸው ርቦዋቸዋል እና ያለቅሳሉ ከዛ ኋላ ያ አመት አላህ አላት አንቺ አላህ ባሪያ ሆንሽው ሴት ምንድነው ልጆች የሚያለቅሱ ብሎ ሲጠይቃት ምን አለች ከዛ ኋላ ምን ትላለች እኔማ እንደዚህ ያታልልኳቸው ናቸው ምግብ የሚበላ የለንም ለራት የሚሆን ስለሌላቸው እኔ ደግሞ አሁን እንደዚህ እንዴት ሊተኙ ብዬ ነው እንትን የማረጋው ትላለች ከዛ ኋላ እንዴ ራት የሚበላ የላቸውም ለምን አላቸው ከዛ ኋላ ትላለች ወይሉ ለዑመር ትላለች ከዛ ኋላ ሰይድና ዑመር ይሄን ሲሰማ ويل لي وويل لأمي كيف ምንድነው ምን ዑመር ምን አደረገ ሲላት አያሊ አምረና ويغفل عنا يعني ኃላፊነት ከአላህ Subhanahu Wa Ta'ala የኛ ኃላፊነት ወስዶ እኛን ይረሳል ትላለች እንግዲህ ዑመር እንዴት ያቃል ማንኛውም ቤተሰብ ያንኳኳ ምግብ አላችሁ የላችሁም ያለ ሊዞር ነው ናም አልሙሂም ምን አደረገ ወደዛ ቤተልማል የሚባለው መخزን አለ የመንግስቱ መخزን እዛ ራሱ ሄደና ከዛ በኋላ ከሱ ጋር አንዱ አገልጋይ ነበር የሱ ኻድም ማለት ነው ከዛ በኋላ እዛ ሄዶ አንድ ኪስ ዱቄት አንድ ትልቅ ባልዲ ደግሞ ትንይዞ ሰመን ያኔ ቅቤ ይሄን ተሸክሞ ወደ ከቤት ሲወጣ አገልጋዩ ምን ይለዋል የሱ ኻድም ማለት ነው يا أمير المؤمنين إن الشكموا منامن يلوال كذا عمر بن الخطاب ملال اذهب وديابل ثكلتك أمك أنت هون بتشكم اللين نجي الله ذنب يني ذنب منه مشكم اللين إن استي يني بدانا ويه يلوال يا أمير المؤمنين إن الشكم أرى وديابل منه مشكم اللين يني ذنب يالي عند تلك كيس دقيتنا عندك ببالدي يزو ودزا سيت هيدنا راسو በቃ ሴትዋን ምን አላች እስቲ ትንሽ ዘወር በያላት ራሱ እዛ ዱቄት ወደዛ እንትን ውሃ አስገብቶ እሳቱ ኡፍ ያለ ያቀቀ እንትን ያቃጠለ አንድ ገንፎ ሰራላቸውና ከዛ ቅቤ አስገብቶ ራሱ ልጆቹን እንደዚህ ያበላል ሲያበላቸው ከጠገቡ በኋላ ከዛ በኋላ ምን አላት እንግዲህ ዑመር ነው ያደረገው ይሄ ዑመር ካደረገው እንግዲህ ነገ ወደ ዑመር ነይና እኔ ራሴ እነግረዋለሁ ይሄን ነገር እንዳለሽ እነግረዋለሁ ይላል እሷ እንግዲህ ዑመር መሆኑን አታቀም ከዛ በኋላ ከሱ የነበረው ሰሃቢ ምን ይለዋል እሺ እንሂድ እንግዲህ መሽተዋል ምናምን ሲለው يقول عمر والله اني ما اذهب اني الهدم لابد يعني ሲያለቅሱ ስላገኘኋቸው ልጆቹ እየሳቁ ካልሆነ እኔ አልተዋቸውም ልክ ሲያለቅሱ እንዳገኘኋቸው يعني مساق አለባቸው ብሎ እንደዚህ አንዳንድ ጆክ አምጥቶ ሆዳቸውን ሞልቶ ጆክ ምናምን አምጥቶ አሳቃቸውና አስተኛቸው ከዛ ኋላ ከዛ ሄዳል ማለት ነው እና ምን አባባለ ምን መሰላችሁ ይሄ አሚር المؤمنين ኮነው ያገሩ መሪ የአንዲት ቤተሰብ አንዲት ሴት ሶስት ልጆች ይዛ ምን አይነት እንደሆነች ምን ይሄን ነገር የሚከታተል መሪ አለኝ ብትሉ በአለም እኔ እውነቴ ነው አላምንም
እና ይህ ነው ዑመር ከዛ ኋላ አንድ ቀን ምን ተገኘ መሰላችሁ ጠልሃ የሚባለው አንድ ሰሃቢ ነው ይህ ሰውየው ከሰላት الصبح ከሰላት الفجر አንድ ሰዓት በፊት ሌሊት ማለት እኮ ነው እና ከቤቱ ሲወጣ ምን አየ አንድ ሰው ራሱን ተጠምጥሞ ወደ አንድ ቤት ይገባል እዛ ቤት ደግሞ አንድ ሴት ነው ያለችው ከዛ ኋላ ማን ነው ይሄ ደግሞ በሌሊት በዚህ ሴት ይገባል ብሎ ዝም አለና ለማግስቱ ደግሞ እስቲ ልመልከት ብሎ ሲወጣ እሱ ራሱ ያ ሰው ደግሞ ራሱ ተጠምጥሞ እዛ ይገባልና ከዛ ኋላ ትንሽ ቆይቶ ይወጣል ከዛ ማን ነው ይሃለ በደንብ ሲመለከተው ለካ አሚር المؤمنين ዑመር ኢብኑ الخطاب ከዛ ምን አለ ጠልሃ ምን ይላል በዚህ ሌሊት በየሌሊቱ የሚገባ ለዚህ ሴት ለምንድነው ብሎ ሲጠይቅ ነፍሱን ይጠይቃል ማለት ነው ከዛ በኋላ ጥዋት ሲሆን ያኒ ሌሊት ማለት ነው ዑመር እዛ ገብቶ ትንሽ ቆይቶ ሲወጣ ጠልሃ መጣና ወደዛ ሴት ገባ ሴቷን ሲያይ ለካ ከ80 ዓመት በላይ ሆነችው በጣም የደከመችና ያረጀች ሴት እዛ ብቻዋን ቁጭ ብላ ምን ነው ይህ ሰውየው የሚመጣ ለምንድነው ብሎ ሲጠይቃት ማን ነው ሲላት እኔ አላውቅም ማን መሆኑን አላውቅም ግን ሁሉ ጊዜ ከፈጅር በፊት እየመጣ ይህን ቤትን ጠርጎ ይህን የኔን ምንጣፍ አንጥፎ ደሞ ውሃ ደሞ ከዛንትን ከኩሬው ውሃ አምጥቶ ልብሴን እንደዚህ አስተካክሎ እንደዚህ በየጥዋቱ መጥቶ ምግቤን ሰጥቶ ውሃ ምናምን አምጥቶ ቤቱን አጽድቶ እንደዚህ በየሌሊቱ ይሄዳል ግን ማን መሆኑን አልነገረኝም ትላለች قال سبحان الله العظيم عمر أمير المؤمنين عندك ست በጣም ያረጀች ሴት ማንንም ጠይቅላት እስቲ የዓለም ነገስታት የዓለም መሪዎች ጠይቁ እንደዚህ አይነት እና ይህ ነበር ዑመር ማለት ነው طيب وهكذا كان يفعل عمر አንድ ቀን ምን አደረገ መሰላችሁ ሌሊቱ እንደዚህ ሲዞር በመዲናው እንግዲህ አይተኛም ምክንያቱም ከእንቅልፍ አይወስደው ምክንያቱም የኔ ህዝብ አላህ ኃላፊነት የሰጠኝ በኔ ስር ያሉ እንዴት ነው ርቧቸዋል ጠግበዋል ተኝተዋል ይስቃሉ ምን ሁኔታቸው ምንድነው አላህ ነገኮል እያንዳንዱ ሰው ይጠይቀኛል የሚል በጣም የሆድ መቃጠል ስለነበረበት አይተኛም አንድ ቀን ሲዞር ሌሊት ምን አገኘ መሰላችሁ አንድ ሴት ዝም ብላ ትላለች ቤትዋ ሆና ታለቅሳለች ከዛ ኋላ ቀረብ ብሎ ሲሰማት ምን ትላለች መሰላችሁ በግጥም ያደረገት ራስዋ በራስዋ ትዘፍናለች ማለት ነው ምን ትላለች ተጣወላ هذا الليل تسري كواكبه من መስላችሁ ችግሯ ምንድነው ባልዋ በጦርነት ግንባር ነው ያለው ከወታደሮቹ ወደ ሱሪያ አገር ወደ ኢራቅ አገር ጦርነት ላይ ስላለ ናፈቀችው በጣም ስለናፈቀችው ደግሞ ብዙ ወራች አንድ አመት ሊሆነው ነው እዛ ጦርነት ሜዳ እና በጣም ስለናፈቀችው ሌሊት ምን ትላለች ተጣወለ هذا الليل تسري كواكبه እንዴት ነው የዓለምን የሰማይን ኮከብ የሰማይን ከዋክብት እየሮጡ ይሄዱ ናቸው ምንድነው ሌሊቱ ደግሞ እንዴት ነው ረጅም ትላለች ባልዋን ስለናፈቀት ነው وأرقني ألا خليل ألاعبه ምንድነው የኔ ጓደኛ የለም እኔ አንድ ሰው የሚያጫውተኝ የለም አንድ ባል የለኝም ያኒ ወንድ የሚያጫውተኝ የለም ይላልክ فوالله ትላለች فوالله لولا الله لا شيء غيره الله باينور نورو الله باين نورو يا الله ፍራቻ ባይኖረኝ ኖሮ لحرك من هذا السرير جوانبه ይህ አልጋኮ ይንፈጠፈጥ ነበር ይንቀጠቀጥ ነበር ያኒ በመጥፎ አንድ ወንድ አስገብቼ መጥፎ ስራ ሰራ ነበር ዚና አደርግ ነበር ላኪን አላህ Subhanahu Wa Ta'ala ስለከለከለን አላህ Subhanahu Wa Ta'ala በአርሽ ሆኖ እያየኝ እንዴት ይሄን መጥፎ ስራ አለው ደሞ ይላል ወላኪንኒ اخشى رقيبا موكلا በዚህ በትከሻችን ያሉ መላእክታ ዘንድ የሚጽፉ ደሞ እነሱ እንዳይጽፉ ቢዬ የአላህ ፍራቻ ነው የያዘኝ እንጂ ትላለች نعم ولكني أخشى رقيبا موكلا بأنفسنا لا يفتر الدهر كاتبه يعني زنبلو من يوم نقر سلميسه يا الله فراتشا يزون نونجي سنت ونداس قبان البرزيه لكن إني مسلمانين إني مؤمنانين الله فرار له لكن من دنو تلالج كذهلك السالجنا من تلالج قالت هان على عمر ابن الخطاب وحشتي وغيبة زوجتي عني ምንድነው ዑመር الخطاب ተኝቶ ሊያድር ነው
እኔ ብቻዬን እዚህ የተሰቃየሁ የኔ ባል እዛ ጦርነት አስገብቶ ምናምን ብላ ስታለቅስ وعمر واقف يسمع ان قوم بزاد الجاف يسمع عمر بن الخطاب فقال لها عمر يرحمك الله ما اسم زوجك ምንድነው የምትይው አንቺ ዑመር ምን አደረገ ደሞ ያንቺ ባል ማን ነው ስሙ ብሎ ሲጠይቃት ስሙ ሰጠችውና ثم وجه لها بكسوة ونفقة بيب علينا كذا كبيت المال እንግዲህ አንድ ምስኪን ሲያዩ እየሮጠ ነው የሚሄደው ወደዛ የመንግስቱ መخزن አለ አይደለም የሰደቃው ከዛ ሄደና ልብሳ መጣላት ምግባ መጣላት እንቺ ይሄንንኪ አላት ከዛ በኋላ ምን አደረገ መሰላችሁ ዑመር ثم ذهب الى بنته حفصه የሷቸው ልጅ حفصه የተባለችው የነብያችን ሰለላሁ ዐለይሂ ወሰለም ሚስት ነች ሄደና ምን አላች وقال لها ناشدتك الله أن تصدقيني يعني أهون أن نقر لتأيكش نو يني لج حفصة استي ونتينو ساتدبكي ونتون نقريني على كذا هلا ستياكو من على كم تصبر المرأة عن زوجها عندي تسيت بالوا كسوا كتليه لسنت ور لسنت كان لسنت أمت نو صبري متادرقو بلو سيتأيكات لسنت نو تقست يالات ألو تأيكات قال زمالك እንግዲህ ስትነሐፍሳ ያኔ ሴት ስለሆነች ዝማለች አባት ዋጋ እንደዚህ ለማለት አልቻለችም ከዛ ኋላ እሱ ምን አላት ሳና አላት አንድ አመት ለመቆየት ትችላለች አለባል ይላታል ከዛ ኋላ ዝም እና ሐፍሳን ሲጠይቅ እንግዲህ ምን አለ يقول ባልዋ ከሷጋ የሌለ ሰው ለስንት ሰብር ታደርጋለች አለባል ስንት ነው ትግስት የምታደርገው ብሎ ሲጠይቃት ዝም አለችና ከዛ ኋላ እሱ ራሱ ይጠይቃታል ሰና አላት አንድ አመት ትቆያለች አለች ዝም አለች ሰነቴን አላት ሁለት አመት ለመቆየት ትችላለች ዝም አለች ሸህሬን ይላታል እንግዲህ እሷ ዝም ትላለች ከዛ ኋላ 3 شهور አላትና በመጨረሻ 4 ወር ለመቆየት ትችላለች አለች ብሎ ጠየቃት ثم قالت 6 شهور ولا تزيد يعني 6 ወር ለመቆየት ትችላለች ሲላት ዑመር በስ አለችው ከዛ አትጨምር አለችው ከዛ ኋላ ዑመር ምን አወቀ እስከ 6 ወር ወይም እስከ 4 ወር ከዛ በላይ ሴት አለባልዋ ሰብር እንደሌላትና እንደማትችል አወቀና ከዛ ኋላ ምን አደረገ ትልቅ ትዕዛዝ አሳለፈ ወደዛ ጦር ግንባሮች ያሉ በሙሉ በመላው ዓለም ያሉ ጦር ግንባሮች ትዕዛዝ አሳለፈና ማንኛውም ወታደር ከ6 ወር ከሞላው ኢጃዛ ወይም እረፍት መሰጠት አለበት ወደ ሚስቱ ተመልሶ 1 ወር 2 ወር አሳርፎ ወደ ጦር ግንባር መመለስ አለበት የሚል አዲስ ትዕዛዝና አዲስ ህግ አወጣ ናም طيب الان استي እንጠይቅ እውነቴ ነው لو سالنا بعض الناس ብዙ ሰዎች አሉ አሁን ይሄን ነገር እውነቴ አይመለከቱም እና አንዳንድ ሰዎች አሉ በአዲስ አበባ ምስታቸው በአዲስ አበባ አስቀምጠው እዚህ 3-4 አመት ይቀመጣሉ ከዛ ኋላ ስለሱ አያስብም ደሞ ምንድነው የሚያደርገው እዚህ ያኔ ይሰራል አንዳንድ ጊዜ አይሰራም ደሞ ለመሄድ እየቻለ በቃ ይረሳታል ሚስቷን እንኑ ገንዘብ ትፈልጋለች ምንድነው የምትፈልገው ቀለብ ልትላታለሁ خلاص ይበቃል እንዴት ይበቃል አይበቃም ይሄ አገር በተለይ ደሞ አሁን ያለንበት ጊዜ በጣም መጥፎና ፈሳድ የበዛበትና ጅቦች የበዙበት እንትን ነው አሁን እውነቴ ነው አንዲት ሴት አግብተህ እዛ ጥላህ ስትመጣ ከዛ በኋላ አንተ 3-4 አመት ሳትሄድ እውነቴ ነው መጥፎ ያደርጋሉ ማለት ሳይሆን አንዳንዱ መጥፎ ሊያርጉ ይችላሉ እውነቴ ነው በስተት ሊወድቁ ይችላሉ ስለዚህ አንተ በደንብ ማሰብ አለበት ይህ ሴት ነች ወጣት ነች ትበላለች ትጠጣለች በአካባቢው ያለው በጣም ያኒ ስንት ጎርማሶች አሉ ስንት መጥፎ የሚፈልጉ አሉ እና ይሄን ነገር በደንብ መመልከት አለበትና ሰይድና ዑመር ኢብኑ ኸጣብ ይህን ሲያውቅ እንግዲህ ማንኛውም ሰው ከ6 ወር የሚበልጥ በጦር ግንባር መቆየት የለበትም የሚል ትዕዛዝ ሰለፈ ማለት ነው طيب ከዛ በኋላ بعضهم يتزوج ويقول አንዳንድ ሰዎች ደግሞ ምን ሰማን ለመሰላችሁ ያገባና ለምንድነው ያገባሃት ይላል والله አንድ ቤት አለኝ እዛ በቃ እዛ ቤት ሆና እንድትጠብቅልኝ ያ ኸይቺ ምንድነች ሴት አይደለችም ሚስት አይደለችም እና እውነቴ ነው አንዳንድ ሰዎች አሉ 5-6 አመት አይሄዱ ሚስት የታለች እዛ ቤት ትጠብቃለች ምን እንደዚህ የሚል ነገር የለም ያ ኸዋናም وبعضهم يتركها لا هي ذات زوجة ولا هي
ሙዓለቀ እንደዚህ ተዋታል ደሞ አንዳንዱ ይራስ ሚስቶቻቸውን ይረሳሉ ማለት ነው كل هؤلاء يحتاجون እነዚህ በሙሉ እውነቴ ነው የዑመር በትር ያስፈልጋቸዋል በጣም የዑመር በትር አምጥተው ራሳቸውን መደብደብ ነው እውነቴ ነው صحيح ምንም በችግር ከሆነ ሌላ ነገር ነው እና እሱና እሷ ተዋደው ተስማምተው والله የችግር ጉዳይ ነው የኢቃማ ጉዳይ ነው የሥራ ጉዳይ ነው የስደት ጉዳይ ነው እና ለመሄድ የማይችል ሰው ከሆነ ይህ እንግዲህ አላህ ያውቃል ሚስቱም ይህን ነገር ታውቃለችና በሰብር ትቀመጣለች ግን በችልታ እንደዚህ በችልትነት እንደዚህ መሆን የለበትም ነው ምለው نعم طيب كذا هلا من شدة اهتمامه بالدولة وأموال الدولة نعم የሚገርማችሁ ነገር እውነቴ ነው ዑመር ኢብኑ الخطاب የህዝቡን ገንዘብ يعني የበይተ المال የመخزኑ የህዝቡ የሆነ ገንዘብ በጣም ይቆጨው ነበር አንዲት ብር አለ አግባብ መውጣት እንደሌለባት በጣም ያስብ ነበር እና ምን አደረገ መሰላችሁ አንድ ቀን ከሰላተ ዙህር በኋላ ነው በመካ ውስጥ ነው በመዲና በጣም ትልቅ ሙቀት ነው የነበረው ሰው የሚያቃጥል ሙቀት ነው እና ከዙህር በኋላ ታቃላችሁ በጣም እስከ 50 ዲግሪ ሴንቲግሬድ ከዛ በላይ የሚሆን ሙቀት ነው በዚህ በአረብ አገሮች እና ከዙህር በኋላ ምን ሆነ መሰላችሁ አንድ በሬ ከዛ የህዝቡ በይተል ማል የሚባል አይደለም የሰደቃ በሬ ነው ለሰደቃ የተወሰኑ በሬዎችና ፍየሎች አሉ አይደለም ከዛ አንዱ በሬ يعني ሸሽቶ ከዛ ጓራ ሄደና ሲሸሽ ያየዋል ዑመር ኢብኑ الخطاب ምን አገባው እዛ ስንት يعني ሰራተኞች አሉ ስንት ወታደሮች አሉ ስንት እንትናሉ ግን እሱ ራሱ እንደዚህ በደጃፉ እንደዚህ ብሎ ሲያይ ለካ አንዱ በሬ ከዛ ቤት ወጥቶ ይሸሻል ራሱ ሰይድና ዑመር በዛ ሙቀት ኋላው ይሮጣል ማለት ነው እሱን ለመድረስ ይሮጣል በሬው ይሮጣል ሰይድና ዑመር ደግሞ ይሮጣል ከዛ ኋላ በማዶ ማን አየው መሰላችሁ ሰይድና ዑስማን ኢብኑ አፋን እንደዚህ አየውና በመስኮት ሱብሃንአላህ ማን ነው በዚህ ፀሐይ በዚህ ሙቀት የሚሮጠው ብሎ ሲደነቅ እየቀረበ ሲመጣ ለካሱ ዑመር ኢብኑ الخطاب ነው ከዛ ምን አሉ ያ አሚር المؤمنين من بزي ፀሐይ ትሮጣለህ ምናምን ስለው ያ اخي يا عثمان شوف እንደዚህ እኮ ነው አንድ በሬ እኮ ነው ከዛ ከሰደቃ ቤት ሸሽቶ ሄደና አላህ ይጠይቀኛል እኮ ለምን ዝም ብለህ ታይዋለህ ይለኛል ያ አሚር المؤمنين انت ስንት خدمና ስንት አገልጋይና ስንት ሰራተኞች አሉ ለምን አንዱ አትልክም ለምን ከነዛ አቢድ يعني ስንት ባሪያ ያለው አይደለም የገዛቸው ለምን እንደዚህ ከነሱ አትልክም ሲለው ዑስማን ኢብኑ አፋን ምን ይለዋል መሰለ يا الله يقول يا عثمان وطاوط تعال كني قاروت أتعلم هناك أعبد مني ومنك كننا كان تيبلت باريا له إني باريا وشاد النبي الله باريا دلنا باريا تلك الله تلني الله إني ونتينو يتتعرّنا يبلت باريا لمهون فلقال له كفلك استثناء نرطانو يا أمير المؤمنين ما نتشلال بزي صحيح من أميلا ከዛ ኋላ እየሮጠ ሰይድና ዑመር በሬውን መለሰና በዛ በሰደቃ መخزን ቤቱ አስገባና ቤቱ ሄዶ አርፎተኛ نعم እንደዚህ ነው የነበረው በጣም ኃላፊነት የሚሸከመው ሰው يقول ከዛ በኋላ كان عمر في روعة يعني لا يعلى عليه وحرصه في أكل الحلال حلال يعني حلال የሚባል ነገር እውነቴ ነው የተጣራ حلال ይህችን እንደ ጤፍ የምታህል حرام የሌላት የበላ እንደ ዑመር የለም እውነቴ ነው حرام በሆዱ ሳይገባ የሞተ ትልቁ የእስላም መሪ ዑመር ነው ምን ይላል መሰላችሁ አንድ ቀን يقول اشترى ابنه عبد الله سيدنا عبد الله يا عمر بن الخطاب ልጅ ናቸው እና ምን አደረጉ መሰላችሁ ሶስት ፍየሎች ገዙና سيدنا عبد الله ነው የሚገዙ ገዝተው በቃ መጡና ከዛ አሉ አይደለም የከተማው ፍየሎች ከነሱ ጋር ቀለቀላቸውና እዛ ሄደው ሳር እየበሉ ውሃ ያጠጡ ከነሱ ጋር እንትን ይላሉ ማለት ነው ከዛ ኋላ አንድ ወር ሁለት ወር ሲያልፍ ሰይድና ዑመር ኢብኑ الخطاب እየዞረ يعني ፍየሎችና በጎቹም የሰደቃ እንትን ናቸው እንግዲህ ህዝብ ናቸው እንደዚህ ሲመለከት ሶስት ፍየሎች አየና ጥሩ በጣም በጥሩ ሁኔታ ሰውነታቸው ጥሩ
يعني ስብ ያላቸው የሞላ ሰውነት ያላቸው እንደዚህ ሲያይ እንደዚህ አስወጣቸውና የማን ናቸው እነዚህ ብሎ ጠየቀ እነዚህማ የአብዱላህ የአንተ ልጅ አብዱላህ የሱ ናቸው አለ ከዛ ኋላ የኔ ልጅ አብዱላህ የሱ ናቸው እነዚህ ሶስት ፍየሎች نعم የሱ ናቸው ከዛ አብዱላህ ጠራውና የማን ናቸው አለው የኔ ከየት ነው ያመጣቸው ገዛህዋቸውና ሳር ከነዚህ እንትን ይበላሉ ከዛ ዑመር ምን አለ መሰላችሁ ያ አላህ ምን ይላል ታቃለህ አብዱላህ የኔ ልጅ ለምንድን ናቸው ሰውነታቸው በጣም ጥሩ ሆኖ በጣም ጤናማ የሆነ ታቃለህ አሉ አላቅም አላቸው ለምን መሰለ እነዚህ ሶስት ፍየሎች የعبد الله ابن عمر ابن الخطاب امير المؤمنين ልጅ የሱ ፍየሎች ናቸውና እስቲ መጀመሪያ እንትን ሳር ስጧቸው እስቲ መጀመሪያ ውሃ አጠጧቸው እስቲ ዘወር በሉ እናንተ ፍየሎቹ ይዛችሁ ወይ በጓችሁ ይዛችሁ ዘወር በሉ መጀመሪያ የአብዱላህ ኢብኑ ዑመር ፍየሎች ይብሉ መጀመሪያ አብዱላህ ኢብኑ ዑመር ይጠጡ ይያሉ በኔ ስም እኮ ነው እንደዚህ ያደረገ የኔ ስም ተጠቅሞ እኮ ነው እንደዚህ የሆኑ ዋላ ከዛ ኋላ አብዱላህ ያ አሚር المؤمنين እኔ ይሄን ነገር አላሰብኩም እኔ ልክ እንደ ህዝቡ እንደ ፍየሎቹ የህዝቡ ፍየሎች እዛ ገብተው እንትን ይላሉ በቃ ይበላሉ ይጠጣሉ እኔ ምን አወቅኩ እንደዚህ ደሞ እነሱ ምን አሳወቀ እንደዚህ እንደሚያደርጉ ብሎ ስጠይቀው ላ አንተ አሚር المؤمنين ስለሆንክ የአሚር المؤمنين ልጅ ስለሆንክ እስቲ አሚር المؤمنين ልጅ ሆነ የሱ ፍየሎች ይብሉ ይጠጡ መጀመሪያ ይያሉ ሲያስቀድሟቸው ነው እንደዚህ ሆኖ ስለዚህ ምን ይላል لا حول ولا قوه الا بالله እና ምን ይላል يقول ሽጣቸውና አለ ሽጣቸው በዛ በገዛቸው ሽጣቸው ለምሳሌ እያንዳንዱ ፌል 100 ብር ከገዛቸው 300 ብር ይሸጣሉ ማለት ነው ግን አሁን በጣም ጥሩ ሰውነት ስላላቸው እና ሽጣቸው ብሎ ያኒ ከዛ ከገዛቸው የበለጠ ገንዘብ ካገኘ ትርፉ ገንዘብ ወደ ቤተል ማል የህዝቡ ገንዘብ ነው ይሄ በኔ ስም ስትነግድ የህዝቡ ገንዘብ ነውና በህዝቡ ባንክ አስገባው ብሎ ገንዘቡ የትርፍ ያኒ ለምሳሌ 200 ከተሸጡ አንዳንድ ሞቶ ለሱ ይሰጣል ማለት የገዛው ዋጋ ነው የተቀረመው ሞቶ ደግሞ ወደ ቤተል ማል አስገባው ብሎ ያዘዋል ይሄ አይነት እውነት ነው በጣም የሚያስገርም ነገር ነው መራ አንድ ቀን ደግሞ ወደ ቤቱ ገባና ሚስቱ ኡሙ ኩልሱም ትባላለች አንድ ትንሽ ሐልዋ ያኒ ሐልዋ ማለት ያኒ አንዲት ከረሜላ እንለዋለን ያኒ አንዲት ቸኮላታ እንደዚህ ስትበላ ቆየችና ከዛ ኋላ መጣ ዑመር እና ለተስበላው ብላ ዑመር አለችው ይችን ሐልዋ ወይም ይችን ቸኮላታ እስቲ ቅመሰው ምናምን ትለዋለች ከዛ ኋላ ከየት አመጣችው ከየት ነው ያመጣችው ይሄ ነገር አላት ወላሂ ከዛ ከምትሰጠኝ በየቀኑ ወይም በየወሩ የምትሰጠኝ ላስቤዛ ለምግብና ለመጠጥ ያኒ የቤት አስፈላጊ ነገሮች ከዛ የምትሰጠኝ በየወሩ ከዛ አጠራቅሜ ትንሽ አጠራቀምኩና ትርፍ ከዛ በኋላ ሐላዋ ገዛሁ ትለዋለች طيب ምንድነው እውነቴው ሰይድና ዑመር ደሞዝ አላቸው ከዛ ከደሞዝ የምትሰጠኝ ገንዘብ ከዛ አጠራቅሜ በጣም ጭምቅ አድርጌ ነው እንትን ሐላዋ ገዛሁ ትላለች ከዛ ምን አለ ሰይድና ዑመር ለካ እኔ ያኒ መንግስቱ የሚሰጠኝ ደሞዝ ከሚችለው ያኒ ከሚያስፈልገኝ በላይ ነው ብሎ ወደ ውጭ ወጣ ልክ እንደ እብድ ወጣና الصلاه قائمه ይላል ምን ማለት ነው አንተ ህዝብ በሙሉ ተሰብሰብ ከዛ በኋላ ህዝቡ ይሰበሰብና ምንድነው ምን ተገኘ ጠላት መጣ ወይ ምን ብሎ ህዝቡ ሲሰበሰብ ምን አላቸው መሰላችሁ ايها الناس ይላል اعلمكم يعني እኔ አዋጅ ሰጣለሁ አሁን ያስታውቀዋችሁ ነው ምን ተገኘ ያ አሚር المؤمنين ስሉት የኔ ሴት እንደዚህ ብላ ሐላዋ ወይም ሐላዋ ምንድነው የአንድ ብር የሁለት ብር እኮ ነው የአንድ ብር የሁለት ብር የሶስት ብር አንዲት ስኳር እንትን ሰጣችንና ከየት ነው ያመጣሽው ስላት ከዛ ከደሞዝህ አጠራቅሜ ነው ብላለች ይላል እና ምንድነው ችግሩ
እንግዲህ መንግስቱ የሚሰጠኝ ደሞዝ ከሚፈልገውና በላይ ስለሆነ ይህን 3-4 ብር የሐላዋ ወደ ቤተል ማል እንዲመለስና የኔ ደሞዝ እንዲቆረጥ እንዲቀነስ ብሎ ያውጃል ከዛ ወላ ሰይድና አሊ ምን አለው ያ አሚር المؤمنين አለው ይህች ሴት ከዛም አጠራቅማ ምን አለበት አንተ ህዝብ የሰጠህ ደሞዝ ላ ተኪለትከ ኡመከ ያ አባ ቱራብ አለው አንተ አሊ እንዴት እንደዚህ ትላለህ አትሪዱ አን يدخل الحرام في بيت آل عمر በቤታችን حرام እንዲገባ ነው የምትፈልገው ያ አሊ እንግዲህ መልሱታልና ደሞዙ ራሱ ቆርጦ ደሞዙ ራሱ አስተካክሎ አዲስ ደሞዝ ነገራቸው ማለት ነው نعم ከዛ ሰይድና አሊ እንደዚህ አየውና ያ አሚር المؤمنين አለው والله اتعبت من بعدك ካንተ በኋላ የሚመጣ መሪ አስቸገርከው ማን ይችላል ነገር ማን ይችላል አለው نعم كذا بحالا مرة أخرى أرسلت زوجته نعم عندت انتن يا روماويان الزاقزي يا أمريكا أهون أمريكا تلقوا أقر أمريكا دلتشم الزاقزي دمو يا أمريكان بوتا يازتشو روم يمتبالو نصارى ناتشو يعني نقوساتشو قيصر يميبالو نو أن ياتشي قيصر ينقوسو سيت عندت هدية يعني هياب صدقتا وده كلثوم يا عمر بن الخطاب مست لاكش إن هدية نو السؤال طيقتشم كلثوم طيقتشم قل راسوا يسلام مري عمر جغنا انبساي هونو እና ከሚስቱ ጋር ለተዋወቅ በላ አንዲት ህያብ ወይም ደግሞ هدية ላከችና ከዛ በኋላ كلثوم ተቀበለችው كذا سيدنا عمر ወደ ቤት ሲመጣ ምንድነው ሲላት والله የቀይሰር የዛ የሮማውያን ንጉስ ላከችልኝ ይላል እንደገና ወጣ ወደ ውጭ ወጣና ያ ናስ اجتمعوا ይላል نعم ሁሉ ሰው ተሰበሰበና ያ ናስ አለው شوفوا ይሄን አይነት ሐሪር ነው እንግዲህ በጣም የበለጠ ቆንጆ ልብስ ነው ይሄን ልብስ እኮ يا قيصر مست يا نقصو يا قيصر مست اسوا ودا مست يلاكچو هديه يعني هياب سطوتا يلاكچو ታቃላችሁ يا امير المؤمنين مست بلا كونو يلاكچو ዋለ طيب ምን አለበት አይደለም በአሚር المؤمنين ስም ነው ያገኘችው አሚር المؤمنين ደግሞ የሰው የህዝቡ አገልጋይ ነው እንጂ በስሙ ስጦታ ሊሰጥ አይደለም እና اعلمكم ايها الناس ይህ ልብስ ወደ ቤተል ማል ለመንግስቱ ነው ለህዝቡ ነው ብሎ ወደ ህዝቡ ባንክ አስገባው نعم እና ይህን አይነት እውነቴ ነው አምጡልኝ እስቲ እኔ አርሱ ሲዘት هذا عمرنا فمن عمركم ላለው እውነቴ ነው የዓለም ህዝብ ነው ለዓለም ህዝብ ነው ማቀርበው ይሄ ነገር እኛ ለወዛደርነን እኛ ለደካሞች ሰውነን የተነሳ ነው የሚሉ እስቲ ይምጡ እስታሁን እውነቴ ነው ልክ እንደ ጨው ነው የሚማሙ እንደዚህ አይነት መሪ አለ ብትሉኝ እውነቴ ነው ዘበት ነው የለም አይገኝም نعم ከዛ ዘወር ብለን ብናይ ደግሞ በጣም ያስደንቅ ነገር ምንድነው አንድ ዑየይና ኢብኑ ሐሰን የሚባለው አንድ ካፍር ነበር እና ይህ ካፍር እንትን ነበረው ተከታዮች ብዙ ነበሩትና በራሱል ሰለላሁ ዐለይሂ ወሰለም ጊዜ በአቡበክር ጊዜ በጣም ያባብሉት ነበር ወደ እስልምና እንዲገባ ምክንያቱም ብዙ እሱ እንግዲህ ተከታዮች ስለነበሩ ኩፋር እና እሱ ከተቆጣ እንግዲህ ተከታዮቹ ይቆጣሉ እስልምናን ትንሽ ይጎዳሉ ተብሎ ነው እንግዲህ እነዚህ አልሙአለፈቱ ቁሉብሁም ይባላሉ يعني ወደ እስልምና ለመግባት ትንሽ የቀራቸው ትንሽ ብታጎርሻቸው ገንዘብ ወደ እስልምና ይገባሉ የሚባል እንትን ነበር እና ይሄ ሰውየው አንድ ቀን ሰይድና አቡበክር ስዲቅ በህይወታቸው ሆኖ አገሩን ሲመሩ እንግዲህ ሰይድና አቡበክር ስዲቅ ከዑመር በፊት ነው የነበሩ ማለት ነው እና ሰይድና አቡበክር ስዲቅ ኸሊፋ ነበሩ የኸሊፋ ማለት የአገሩ መሪ የሳቸው ምክትል ደግሞ የሳቸው ምክትልና ዋና አማካሪ ደግሞ ሰይድና ዑመር ብን ኸጣብ ነበሩ አሁን ምን አደረገ جاء عيينة بن حصن كافر ያልኳቸው ሰው መጣና كان من المؤلفة قلوبهم يعني لبو ወደ እስልምና ያዘነብላል ግን ትንሽ ክብሪያ ስላለ ገንዘብ ይፈልጋል ማለት ነው ذهب عيينة إلى أبا بكر متانا لسيدنا أبو بكر من አላቸው فقال هناك قطعة أرض يا أبا بكر قالوا نعم
እዚች በኔ ቤት አጠገብ አንድ ትንሽ መሬት አለችና ምን አለበት ትሰጠኝ እዛ አለው ከዛ ኋላ ምን አለው ሰይድና አቡበክር الصديق فاستشار ابو بكر الصحابه فاذن له فكتب كتابا وكتب شهودا ومن ضمن الشهود عمر بن الخطاب ከዛ ኋላ ምን አደረጉ ሰይድና አቡበክር خلاص ካስፈለገችም ተቀምባት ከሆነ ወሰዳት አለው መሬቱ ነው እንግዲህ የመንግስቱ መሬት ነው የህዝቡ መሬት ነው ማለት ነው ከዛ ኋላ ሰይድና አቡበክር ሰጡትና እንግዲህ መሬቱን ለመቀበል ብሎ ወደ ሰይድና ዑመር ይሄዳል ሰይድና ዑመር ደግሞ ከነዛ ምስክር ከተጻፉት አንዱ ናቸው ደግሞ ቤተልማል የያዙት እሳቸው ናቸው እንግዲህ ወደ ዑመር ሄደና ያ ዑመር አለው نعم ይህች መሬት እኮ አቡበክር ሰጥቶኛልና ስጠኝ አለው ሰይድና ዑመር بن الخطاب غضب በጣም ነው የተቆጡ ከዛ ኋላ ምን አደረገ وقال كيف عيينة بن حسن ود سيدنا أبو بكر متانا كيف يمنعني أأنت الأمير أم هو يا أبا بكر له أنت نهمري ويس عمر نمري لمن أنت ستهن عمر انبي لنيالا له سيدنا أبو بكر من المسألة قال أبو بكر بل هو الأمير ولكن أباها ولم يقبلها يا عيينة له يا عيينة السنو أمير عمر نو أمير جن أمير هون بلوت انبي بلو ألقبل مالنجي እሱ ከኔ ይበልጣል ይላል እኔ እሱ ነበር አሚር የሚሆነው እንግዲህ ተዋضع ነው እና እንደዚህ ያላቸውና ዝም አለ ዑየይና ከዛ ኋላ እንግዲህ አንተ የሰጠኝ መሬት እንዴት ይከለክለኛል ሲለው فجاء عمر وقال يا ابا بكر አለው شوفوا እንግዲህ እነዚህ የህዝቡ መሬት የህዝቡ ሀብት ብዝበዛ ምናምን የሚሉ አንዳንድ ቃላት አይደለም እንትን የሚሉት يعني እኛ ኮሚኒስት ነን ለህዝብ ብለን የወጣን የሚሉ ሰዎች አይደሉ አሉ አይደለም እነዚህ ቃላት የሚደጋግሙ እንደዚህ شوفوا عمر በተግባር ነው የሚያሳይ እንግዲህ جاء عمر وقال يا ابا بكر نعم هذه الارض لك ام للمسلمين ይህ አሁን ይችን ቅጣት መሬት ለዑየይና የሰጠው ያንተ ነው መሬቱ ወይስ የህዝቡ ነው አለው فقال ابو بكر بل للمسلمين دي المسلمين ነው እንጂ አለ قال فكيف تعطي ለምን ነው የሰጠው አንተ በማን ህግ ነው በምን መሰረት ነው የሰጠው አለው ከዛ ኋላ ሰይድና አቡበክር ይላል ሻወርቱ ያ ዑመር እኔ ሰሃባዎችን አማክሬ ነው የሰጠሁት على سيدنا ابو بكر فغضب سيدنا عمر بن الخطاب فالتفت الى الصحابه لذا ما كاريوچ ودزا ሄደና ፊቱን ወደዛ እንትና አደረገና املككم هذه الارض ام ملك ابيكم ይህ መሬት የሰጠችው ለዑየይና የሰጣችው የናንተ መሬት ነው ያባታችሁ ነው የናታችሁ ነው ለምንድን ነው መሬት ለዑየይና የምትሰጡት ለምንድን ነው ፈርታችሁ ነው ምናምን ብሎ ሲቆጣ ثم التفت الى عيينة መልስ አልመለሱም እንግዲህ ሰሃባ ፈሩ ዑመር ፈሩና ከዛ ኋላ ሰይድና ዑመር ብን ኸጣብ ራሳቸው ወደ ዑየይና እንደዚህ ብለው ግልበጥ ብለው ፊታቸው ወደዛ አድርጎ ምናሉ قال اسمع يا عيينة እንግዲህ በደንብ اسمع يا عيينة كان النبي صلى الله عليه وسلم يعطيك يتألف به قلبك سيدنا رسول الله صلى الله عليه وسلم አንዳንድ ገንዘብ ይሰጡህ ነበር ለምን ትንሽ ልብህን ረጋ ብሎ ረብህን ተርከስ ብሎ ወይም ልብህን በቃ ወደ እስልምና ልዘነብልና ወደ እስልምና እንድትገባ ብሎ ያባብሉህ ነበር ረሱል ሰለላሁ ዐለይሂ ወሰለም አለ ወአቡበከር ደግሞ እንደዚህ ያደርጋል አንተን يعني አንተን አስወድዶ ወደ እስልምና እንድትገባ ነው የሚፈልገውና አንተን እንድትወድላቸው ነው የሚፈልጉ አለ نعم يقول وأبو بكر يقول وكان الإسلام ضعيفا نبياتنا صلى الله عليه وسلم جنزب سيسوته مريس سيسوته هندزي الزاق زي اسلمنا ضعيف نبر اسلمنا بمجمرة وسل نبر يعني تدبك دعوة متارق بيت زي سل نبر نوالو وأما الإسلام اليوم قوي أهون جن إسلام የሚባለው ሃይማኖት በጣም ጠንካራ ሆኖ እኛ ደግሞ በጣም ጠንካሮች በሆንበት ጊዜ والله لا نعطيك شيء والله አንድ ቅንጣት መሬት አንሰጠም ከፈለክ በእስልምና ውስጥ ገብተህ ርጋ ካልፈለክ ደግሞ والله لا اغرنك የምሰጥህ ቢኖር ሰይፍ ብቻ ነው አለው አንተ አሁን እስላሞችን አስፈራርተህ መሬት ልትወስድ ነው አልሰጥህም አለው
خلاص አልሰጠህም አቡ በከር ተቀበለ ይሄ ነገር እና ይሄ ነገር እውነት ነው በሰይድና አቡ በከር ጊዜ ሸዲድ ነበሩ በሰይድና ረሱል ሰለላሁ ዐለይሂ ወሰለም ጊዜ በጣም ሸዲድ ነበሩ ሰይድና ዑመር እና እንደዚህ አይነት ከዛ በኋላ نعم يا اخوا የዑመር ታሪክ የጻፉ ሰዎች ሲናገሩ ስለ ዑመር ምን ይላሉ መሰላችሁ ባንዳንድ የዑመር ታሪክ ምን ታገኛለህ ያኒ ሰይድና ዑመር ኢብኑ ኸጣብ በጣም ነጭ ነበሩ ነው የሚለው እውነተኛው ይህ ነው አይደለም ግን አንዳንድ መጽሐፍ ምን ይላል ላ ሰይድና ዑመር ኮ ጠይም ነበሩ ይላሉ እና ይህ ነገር አንድ ሰው ጠይም ሆኖ እንደገና ነጭ አይሆንም ያኒ ትክክለኛው አንድ ነው አይደለም ግን የተገኘው ነገር እውነቴ ነው ከኔ ጋር በተሰው በጣም ይገርማል ሰይድና ዑመር መጀመሪያ እንዳልኳችሁ በጣም ነጭ እና ያኒ ቀይ ጠጣ ቀለም አለ አይደለም እንደዚህ ነው የነበሩ መልካቸው ግን ምን ተገኘ መሰላችሁ አንድ አመት ወይም ሁለት አመት ያህል በመዲና ትልቅ ራብ ገብቶ ነበር ሰማይ ያኒ ዝናብ አልሰጠም አለች አላህ Subhanahu Wa Ta'ala ከለከላት መሬቱም እህል አላበቅልም አለ እና እንስሳዎች መሞት ጀመሩ ሰዎቹ በጣም ከባድ ራብ ገባና ከዛ በኋላ እህል የለም የሚበላ የለም የሚጠጣ የለም ሰይድና ዑመር ኢብኑ ኸጣብ ደብዳቤ የላከ በሱ ስር ያሉ አገሮች እንደ የመን እንደ ሱሪያ እንደ ኢራቅ እንደ ጅኑብ እንደዚህ የመሳሰሉ ምግብና ገንዘብ ላኩ ያለ ከውጭ ይመጣ ነበር ግን ይሁን ሁሉ ያኒ አይቻልም ነበር ራቡ በጣም ትልቅ ስለነበር በዚህ አመት ወይም ሁለት አመት ያህል ወነቴ ነው ሌላ ያገር መሪ ቢሆን እዛ ወንበሩ ቁጭ ብሎ እዛ ትልቁ አልጋው የወጣ የወረደ ህዝቡ ሲራብ ምን ዲሆን እንግዲህ ያገሩ መሪ ከህዝቡ ራብ ይሞታል ወይም ደግሞ ከህዝቡ ይጨነቃል የሚል እኔ ሰምቼ አላቅም እስካሁን ድረስ ግን የዑመርን ብትስም በጣም ይደንቃል ይህ አመት ወነቴ ነው يقول تبين أنه كان أبيض قبل المجاعة يهربنا يبتأم يراب شجر بمدينة كمقباته بفيت بتأم نج نبرو سيدنا عمر وأصبح أسمر بعد المجاعة من شدة التعب إن يهزبون شنكتنا بهزبو لا يالاتشو بتأم أستساسبنا لهزبو بلو يمتشجروا بتن كانت سلبزة نا انتنو ቀይ ነበረው ፊታቸው እየጠቆረ ሄደ ይባላል حتى يقول حرم على نفسه اللحم والسمن حلف بالله ألا يأكل اللحم ولا السمن حتى يحيى الناس إن بالله ملوال والله عليه يا مدينة دهوشنا هتصاروشنا بتأم يعني دهوش هون سوتش سجانا كبي سايبلو ለኔ حرام ሆነዋል ብሎ ለራሳቸው ስጋና ጥሩ ምግብ እንዳይበሉ ለራሳቸው حرموا يعني البلا مالو نعم وصل به الأمر يقول سبحان الله الأمر ما يحدث أنس أنه تقرقر بطن عمر من شدة الجوع عند جزي إلى سيدنا أنس ቁጭ ብለን ስለ ራቡ ስለ ችግሩ ስንነጋገር አንድ 15 የምንሆን ሰሃባን ቁጭ ብለን እየተነጋገርና ላይ የዑመርን ሆድ ድምጽ አወጣለ ከራብ የተነሳኮ ነው እውነቴ ነው አይበላም በቃ ህዝቡ ተጨንቆ ስለማይ እንዴት ይነበላልሁ በመባል እና يعني ሆዱ ላይ 3 ድንጋይ አስሮ በራብ የተነሳ ሆዱ ሊነጋገርና ሊጮህ ጀመረ አለ ከዛ በኋላ ምን ይላል ሰይድና አነስ فقال يوما عندك من عليه قرقر إلوال لذي لبطنه كنو لنتن لهدو سيدنا عمر بن الال قرقر أم لم تقرقر أنت يفلقون دمس أوت باتجهم يعني هودي لوال قرقر أم لم تقرقر والله لن تذوق السمن واللحم يعني وليس عندنا لحما وسمنا إلا الزيت حتى يحيى الناس نعم وينقر بطنه እንደዚህ አድርጎ በጣቱ ሆዱን ትንያር የነካ የፈለከውን ጮህ እንጂ ህዝቡ ሳይሻሻል የህዝቡን ራብ ሳይነሳ ህዝቡ ጮማ ካልበላ ህዝቡ ቅቤ ከመብላቱ በፊት አንተ አትበላም ብሎ ለራሱ እንደዚህ حرሞ ነበር ይላል نعم በዚህ ምክንያት ነው አንድ አመት ሁለት አመት የደረቀ ዳቦና ውሃ ብቻ እየበላ ሰውነቱ ተቀየረ ቆዳውን የጠወለገ የጨለመ ሄደዋል ይባላል نعم
سيدنا عمر ونتنو استي سلا عند طباياچو نهيد بكائه بكاء انملو ان ነገር አለ አሁን ለምሳሌ ውሃና እሳት ሁለቱም አደባልቃችሁ አኑሩት ብላችሁ አይሆንም ውሃ ከእሳት ጋር ከተቀላቀለ እሳቱ ይጠፋል የታወቀ ነው ግን ውሃና እሳት በዑመር አብረው ይኖራሉ ብል እውነቴ ነው አልተሳሳትኩም አባባሌ ምንድነው ሰይድና ዑመር كان شديدا አንበሳ ናቸው አንድ ሰው እውነቴ ነው ወንድ የሚባለው በመላው ጀዚረት العرب እዛ ጊዜ እኔ ወንድ ነኝ የሚለው ሰይድና ዑመር ዘንድ መጥቶ ለማለት አይችልም ነበር ሰይጣውንት አጅናን ያኒ በጣም ጠንካራ የተባሉ ጀብዶች ጎበዞች እንደዚህ በሰይድና ዑመር ሲመጡ ይማሙ ነበር በጣም ወንድ ነበሩ ግን በጣም ወንድ ነበሩ ደግሞ ለትክክለኛው ፍት እድል እንትን አይሰጡም ነበር ይሄ ወንበዴ የተባለው ወይም አታላይ ወይም እንደዚህ ወለቴ ነው በሰይድና ዑመር ዘንድ በጣም እንትን ቦታ ነበረው ይሄን ሁሉ ሽዳና ይሄን ሁሉ ጥንካሬና ጀብድነትና አንበሳነት እንደዚህ ያለው ሰይድና ዑመር كان بكاء በጣም ለህፃን ለቅሶ ነበር እንዴት ሁለቱም ይሆናል አንድ ሰው ጀባር ከሆነ ያኒ በጣም ትልቅ ሰው ሆኖ ደሞ ያለቅሳል አው ልክ እንደ ህፃንና እንደ ሴት ያለቅስ ነበሩ ለምንድነው የሚያለቅሱት ከአላህ ፍራቻ ማለት ነው يقول مع كل هذا لم نرى بعد احدا جمع الله النار والماء في شخصيه الا في شخصيه عمر كيف ذلك يقول ونتنو كل مصحف سلا عمر تاريخ بالتنبو يقول دموعه كانت تجري وتفيض يعني لتنا كان كاينو يميوطا انبا ونتنو كل غزي تايو نبر يروي ابنه سيدنا عبد الله ابن عمر سلساتشو سيناغرو من يلالو ويقول صليت مع عمر فكنت اسمع حنينه من وراء 4 صفوف ኢማም ሆኖ ሰይድና ዑመር ሲያሰግዱ በአራተኛው ሰፍ እኔ ነበርኩ አሉ እና የሰይድና ዑመርን ሐኒን ያኔ እንቅንቅንቅ ያለ ድምጽ ሰማ ነበር ከቡካ የተነሳሉ ولذلك جميع اهل السيره سلا عمر يصافو سلا تاريخ عمر يصافو بمولو የሚመሰክሩት ምንድነው ከልቅሶና ከእንባ የብዛት የተነሳሉ ሰይድና ዑመር እንደዚህ ቀረብ ብሎ ስታየው ከሁለት አይኑ ወደ ታች የሚወርዱ ሁለት ጥቁር መስመር ነበሩ አሉ ይገርማል እውነቴ ነው እንዴት ጥቁር መስመር ከእንባ ያኒ ከልቅሶ የበዛ በመብዛት እንባው ከአይናቸው በመውረዱ እየጎረፈ ሁለት ትላልቅ ካናል ወይም ደግሞ ሁለት ትላልቅ መስመር ሰሩ በዛ በጉንጫቸው ማለት ነው ከአይናቸው እስከ ጢማቸው ድረስ ሁለት ጥቁር መስመር ነበሩ ይታያሉ እንደዚህ በአይናቸው ስታየው ይታያሉ ለምንድነው ቀንና ሌሊት የአላህን ፍራቻ ስለተጫነባቸው በጣም ያለቅሱ ነበር ይላል نعم وكان بعض الصحابه يقولون ما كنا نستوعب بعض الايات كعمر قال هنا ستسجد سيدنا عمر امام هنا سيسجدوا ونتينو ابزنيون غزي من قران እንደሚቀራ አታውቀውም ነበር እልቅሶ በጣም ያለቅሱ ነበር ይላሉ نعم يا اخوانا وبشأن البكاء ስለቅሶ ከተነሳ እንግዲህ አንድ ትልቅ ነገር ልነግራችሁ ፈልጋለሁ ምን መሰላችሁ ነገር والله عند تاريخ አለች እውነቴ ነው ይህችን ታሪክ ሰማይኔ ራሴ ሰውነትን ለመቆጣጠር አልችልም ምን መሰላችሁ كان واحد اسمه يعني عتبة الغلام የሚባለው አንድ ሰሃቢ ነበር ግን እስቲ ሰሃቢ አይደለም ታቢዒ ነው ይህን ቅሳ ከመጀመሪያ በፊት አንድ ከዛ በፊት ለመንገር የሚፈልገው ነገር አለ አንድ ቀን ምን አደረጉ መሰለ አንድ ሰሃቢ ነው اسمه صالح እና ቁርአን ይቀራ ነበርና ከዛ በኋላ አንድ ወደ አንድ አያ ደረሰ ይህች አያ ምን ትላለች መጨረሻ የአያው መጨረሻ خروا سجدا وبكيا የምትለው አያ ከቀራ በኋላ ወደ ስጁድ ወደቀና ስጁድ ላይ እያለ ስጁዱ ከጨረሰ በኋላ እንቅልፍ መጣበት እና ሌሊት ስለሆነ በጣም ደክሞ ስለነበር በስጁድ እያለ እንቅልፍ መጣበትና ተኛ ከዛ በኋላ ምን ይላል ከተኛሁ በኋላ ነብያችን ሰለላሁ ዐለይሂ ወሰለም በህልም አየኋቸው አለ ከዛ በኋላ ነብያችን ምን አሉት መሰለ يقول فقال لي يا صالح
هذا السجود وأين البكاء أنت يقرأه آية خروا سجدا وبكيا እነዚህ ነብዮችና ሳሊሖች ወደ ስጁድ ሲወድቁ ስጁድ ብቻ አይደለም የነበራቸው ከስጁድ ጋር ተስቢህም ዱዓም ያረጉ ያለቅሱ ነበር አንተ ስጁድ አይተናል ልቅልቅሶ የታለ ብለው ረሱል ሰለም ጠየቁኝ አለ وأي يقول أي هذا السجود يا صالح وأين البكاء طيب كان واحد اسمه عتبة وده عتبة استنقبة عتبة الغلام ترى نبياتنا صلى الله عليه وسلم بهلا كموت بهلا يمتع بتأم تلك كسالحة عندنا يقول سألت الله ثلاثة فأعطاني 2 ومنعني الثالثة يعني الله بتأم لمن كتير سوست نجر سلمناو ሁለቱም ሰጠኝ አንዱ ግን ከለከለኝ አለኝ ምንድነው የጠየቁ መሰለ سألته ألا يسمع قراءتي أحدا يعني في القرآن إلا بكى يا رب يالكم إني قرآن سكرا ጥሩ ድምጽ ሰጠኝ አለኝ እና ማንኛውም ሰው የኔ ቁርአን ሲሰማ የፈለገው ሰው ቢሆን እንዲያለቅስ يعني የኔን ቁርአን ሰብቶ በሙሉ ሰው እንዲያለቅስ ስለምፈልገው ጥሩ የቁርአን አገባብ ቀራርና ድምጽ ሰጠኝ ሁሉ ሰው እንዲያለቅስ ፈልጋለሁ አለና እንደዚህ ዱዓ ሳደርግ አላህ Subhanahu Wa Ta'ala በጣም ጥሩ አቀራርና ድምጽ ሰጠኝ ማንንም ሰው የኔ ቁርአን ሲሰማ የማያለቅስ የለም ይላል እሺ وسألته ألا تجف عيناي من الدمع خشية منك يا ربي أركض يولتني ጥያቄ ነው ሁለተኛ ዱዓ يا ربي بانت فراتشا يعني أنتن فريتشي ويمدمو أنتن بمودد يعني فيت لفيت أنتن اسكما يدرس بيوم القيامة يه أيني كل جزء لك اند غرف يعني كأننا لليت كأنبوا أتكلكلين يعني زنبي أنبا بتشا القصو بتشا أرجلين ألنا كذا هلا الله ستأني عليه بقى قانون بمولو جنة ستتقاس جهنم ستتقاس الله الكبرياء ستتقاس قرآن سيقرا مستنيا انتن بقى عينين كل غزي انبا انتن يلال ايش وسالته يسسنيا نو وسالته نعم الامتناع من النساء فمنعني نعم اني سيتوش الفلغم لماغبات الفلغم ينين شهوه يني سيت فلاغوت غدلو الفلغوم سل ይሄ ግን እንቢ አለኝ ምክንያቱም ይሄ خلاف السنه ነው ነብያችን አግብተዋል ፈተዋል ይተኙ ነበር ይነሱ ነበር ይሰግዱ ነበር ይበሉ ነበር ይጠጡ ነበር ያገቡ ነበር እና ይሄ ነገር خلاف السنه ስለሆነ አላህ Subhanahu Wa Ta'ala እንቢ አለኝ አለ فكان اذا قرأ القرآن يا اخوه عتبة الغلام هذا الرجل اذا قرأ القرآن كان يبكي كل من يسمعه እሱ በቃ እንደዚህ በመስጊድ ቁጭ ብሎ ጮህ ብሎ ቁርአን ከቀራ በአካባቢው ያሉ በሙሉ ያለቅሱ ነበር جعل الله في صوته شيء وكان يبكي إذا سمع القرآن أو الجنة أو النار أو شيء يقربه إلى الله كالله زنب يميقربو ነገር አንድ ነገር ከሰማ ራሱ ያለቅስ ነበር نعم حتى بمجلسه بقى عالمه يعني الشيخ አንዳንድ ቃላት ሲናገር عتبة الغلام በቃ አይ ራሱን ለማሰር ስለማይችል ያለቅስ ነበር حتى ተማሪዎቹ ምናሉ ለሼኹ ያ ሼኽ አሉ ይሄኮ አስቸገረን ቁሶ ብቻ ሆነ ምናምን ለምን አትከለክለውም ምናምን ሲሉት ሼኹ ምን አለ ኡፍ ለኩም ይህ የአላህ ንዕማ የሰጠው እኔ ልከለክለው ነኝ ምናምን አለ ይባላል نعم ከዛ ኋላ ምን አለ መሰላችሁ يقول والله على كل شيء قدير ይህ ነገር የምነግራችሁ አሁን በጣም ይገርማል عتبة الغلام هذا አሁን ስለሱ የምናወራው ሰው سيدنا عتبة الغلام الناس ሲያለቅስ ለ20 አመት እንደዚህ ሲሄድ በመጨረሻው እድሜው يعني ትንሽ የ60 አመት ልጅ የ55 አመት ልጅ እንደዚህ ሲደርስ አላህ ሲፈልገው ሸለል የሚባል በሽታ ደረሰበት ሸለል ማለት የአካልን መሞት ማለት ነው እና አካሉ በሙሉ ሸለል ያዘበት يعني ድርቅ አለ አይንቀሳቀስም ሰውነቱ ከዛ ኋላ ምን ولكن قال يا ربي عليه ሸለሉ ሲመጣበት እኮ ነው يا ربي عليه انا راضي انت يفرجكብኝ በሽታ እውነቴ ነው እኔ ደስ ብሎኝ ተቀብያለሁ انا راض عما قضيت ولكن كيف تمنعني من الشيء الذي احبه ምንድነው የምትወደው ያ عتبة الغلام يا ربي
እኔ በጣም የምወደው ነገር ነው የከለከልከኝ የፈለከውን አርግ ሸለል ብታመጣም ያንተ ፍርድ ስለሆነ እኔ እቀበለዋለሁ ግን ትልቁ ነገር ነው እኮ የከለከልከኝ በጣም የምወደው ነገር ነው የከለከልከኝ ምንድነው ሰላት الجماعه ፈልጋለሁ እንዴት እዚህ ብቻዬን ሆነ እሰግዳለሁ ብሎ ዱዓ ያረጋል يقول وهو صلاه الجماعه ادعوك يا ربي لال يا ربي يفلكون ነገር አርግ ግን ሰላት الجماعه ለመስገድ ከለከልከኝ ብሎ እንደዚህ ሲያለቅስ አለ الله على كل شيء قدير ለሁሉ ቻይ የሆነ አላህ ነውና ምን ሆነ መሰላችሁ ዑትበተ الغلام በጣም ቀኑን በሙሉ ሰውነቱን ታስሮ እንደዚህ በሸለል ይውልና الله اكبر ስል አዛን ሲሰማ ሰውነቱ ይፈታል ማለት ነው ሰውነቱ ይፈታልና ውዱ አርጎ መስጊድ ሄዶ ሰላቱ ሰግዶ ሲመጣ እንደገና ሰውነቱ ይታሰራል ወደ ሸለል ይመለሳል ይገርማል 5 ጊዜ በቀን አላህ ይፈታው ነበር 5 ጊዜ ደግሞ ያስረዋል ሰላት ሰግዶ ሲመጣ ልክ ሸለሉ እንትን ይላል አንሱኝ አውጡኝ አብሉኝ ይላል ከዛ በኋላ አላሁ አክበር ሲሰማ ነገሩ ሰውነቱ በሙሉ ይፈታና صلاه الجماعه ሰግዶ ይመጣል ይላል نعم والله سبحانه وتعالى على كل شيء قدير ይህን ሰማይና መሬት የፈጠረ አለምሰሶ ሰባት ሰማይ ያቆመስ الله سبحانه وتعالى ምን ይቸገረዋል كان اذا اذن للصلاه اطلق الله جوارحه فتوضأ وصلى فاذا رجع الى بيته يشل نعم يقول عتبة عن ጊዜ ጠየቁት عتبة እንዴት ነው ይህ አይነት درجة ያገኘው እንዴት ነው ብለው ሲጠይቁ ሰዎች ምን አሉ يقول عتبة في هذه النعمة يقول كابدت العبادة 20 سنة وتلذذت بها 20 سنة ይህን ለማግኘት 20 አመት ነው የጣርኩት አለ በዱዓ በሱጁድ በቡካ ብዙ 20 አመት እንቢ አለኝ በቃ ይህን ነገር ዝም ብሎ አይደለም የመጣው 20 አመት ከጣርኩ በኋላ አላህ Subhanahu Wa Ta'ala የልቤን ምኞትና የልቤን ጽና አይቶ እና الله سبحانه وتعالى ሰጠኝ የአላህ فضل ነው የአላህ ከረም ነው አለ نعم እሺ እስቲ ወደ ዑመር እንመለስና የካነ ዑመር አሁን ደግሞ በጣም ለየት ያለ እኔ ነኝ የአገር መሪ እኔ ነኝ የህዝብ መሪ እኔ ነኝ በጣም የግስጋሰና የዲሞክራሲ ፍልስፍና የተሸከመ ሰው እኔ ነኝ የሚለው ይህን ሲሰማ ደግሞ እውነት ያሳፍራል ምን መሰላችሁ أكره الناس عند عمر كان من يمدحه عمرن يميامغس ونت በጣም የዑመርን ጠላት ነበር ዑመር ዘንድ ሆነ ያ ዑመር አንተ እኮ ጀግና ነህ አንተ እኮ ተቂ ነህ አንተ እንደዚህ ነህ ብትለው መጀመሪያ ጠላቱ አንተ ነህ አይወድም ይሄ ነገር نعم وكان احبهم اليه من يهديه اليه عيوبه በቃ የሱን ዒብ ብቻ የሱን መጥፎ ነገር ስትነግረው ብቻ ነው ደስ የሚለው እንጂ አንተ እሱን ማመጎሱ አይወድም ነበር አለ ويقول احب الناس عمر ሲናገር ህዝቡን ሰብስቦ እኮ ነው የሚናገረው ምን ይላል احب الناس الي من اهدى الي عيوبي እኔ መጥፎ ነገር የሚታያችሁ ካለ የኔን መጥፎ ነገር የሚነግረኝ ነው ወዳጅ እንጂ እኔን የሚያመጉስ አንተ እንደዚህ ነው ብሎ የሚያመጉስኝ የኔ ጠላት ነው ብሎ ይናገር ነበር فحصل مره عند ቀን ምን ተገኘ መሰላችሁ وقف على المنبر قال ماذا انتم فاعلون يا صحابه النبي صلى الله عليه وسلم ماذا انتم فاعلون لو حصل مني انحراف عليه ان انت استيني ተከታዮች የኔ ህዝብ አላቸው እኔ አሁን ዑመር ነኝ ዑመር ቢሳሳትና ዑመር ትንሽ ከዲኑ ወጥቶ መጥፎ ስራ ለመስራት ቢጀምር ምን ታረጋላችሁ አለ فسكت الناس ሁሉ እንግዲህ የዑመርን ግርማና የዑመርን ሃይባ ከበደውና ዝም ባል ሁሉ አንዱ ተነሳ فقال واحد وسل سيفه አንዱ ተነሳና ሰይፉን አውጥቶ ምን አለው قال لقومناك بهذا السيف ዑመር አሁን ከምትበት ቀጥተኛው መስመር ወጥተህ ወደ ግራ ወደ እንትን ብትል መጥፎ ስራ ለመስራት ወይም ህዝቡን ለማታለል ብትፈልግ አለው በዚህ ሰፍ ነው ወደ ትክክለኛው መስመር የምንመልስህ አለውና ከዛ ህዝቡ ገረመው እንዴት ዑመር እንደዚህ ይደፍራል አሉ ولكن قال عمر الحمد لله الذي جعل لي رجلا يقومني اذا اخطأت الله مسغانا يدرسው እንዴት በኔ ኡመት እኔስ ሳሳት በሰይፍ አርጎ ወደ ግራ ወደ ቀኝ እንዳልሄድ
ትክክለኛው መስመር የሚያስይዘኝ ተከታይ እንኳን አገኘሁ አላህ Subhanahu Wa Ta'ala እንዴት ይወደኛል እንደዚህ የሰጠኛል ومرة አንድ ቀን ደግሞ قال له احد ብዙ ሰዎች ተሰብስበው ያሉ አንዱ ምን አለው መስጂድ ደፋር ነው ዝም ብሎ ምን አለው ያ ዑመር اتق الله ነው አላህ ብትፈራ ይሻላል አላህ ፍራ ነው ይሄ እንግዲህ ከባድ ቃል ነው እውነቴ ነው አሁን እስቲ ማንኛውም እኔ ሐላፊ ነኝ አለቃ ነኝ የሚለው እንደው አይ ኢንሳን ለማን ለጓደኛህም اتق الله استبلو الله فرا بتلو سدب ነው ኧረ ምንድነው አንተ ምን አደረኩኝ اتق الله ማለት እኮ አላህን ፍራ ነው እሺ አላህ ይስጠኝና አላህን ፍራ ብለህ አሚን ነው የምትለው አሁን ግን ለስድብ ነው የምታስበው ስለዚህ ዑመር ምን አለው اتق الله يا عمر አለው አንዱ ህዝቡ አልወደደም ይሄ ነገር እንዴት ለዑመር ኢብኑ ኸጣብ እንደዚህ ይባላል ብሎ ሁሉ አይኑ ሲያየው እንደዚህ ولكن عمر ابن الخطاب راسه يملسال من بلال مسلاچو يقول እንግዲህ ህዝቡን በሙሉ ያ اتق الله لو سو ወደሱ ፊታርጎ እንደዚህ አፍጥጠው ሲያዩት ዑመር ምን አለ መስላችሁ يقول لا خير فيكم إن لم تقولوها ولا خير فينا إن لم نقبلها እናንተ እንደዚህ ካላላችሁ ኸይር የላችሁም እኔም ይሄ ነገር اتق الله ሲለኝ እሺ ቢየጎንበስ ካላልኩ ደግሞ ኸይር የለኝም በሉ እንጂ اتق الله በሉኝ ተሳስተሃል በሉኝ አንተ መጥፎ ነህ በሉኝ እንደዚህ ካላላችሁ እናንተም ኸይር የላችሁም እኔም ኸይር የለኝም መሪኮ ነው እውነቴ ነው እስከ አፍሪካ እስከ ደቡብ ጅኑብ እንትን ሳይቤሪያ እስከ ራሽያ እስከ ሱሪያ ወኢራቅ የመን جزيرة العرب كله مكة ومدينة يخلو يميغزا عند سوكنو እንደዚህ ስደቡኝ ተሳስተሃል በሉኝ اتق الله በሉኝ የሚለው ይህ እኮ ነው ያخوا እኛ ምናየው አሁን እውነቴ ነው 50 ሰዎች የሚመራ ሰው አለቃ ከተባለ ጀነራል ከተባለ ያኒ መሐንዲስ ከተባለ የካምፓኒው አለቃ ከተባለ اتق الله ይቀርና እንደዚህ በቃ ምን ልበላችሁ والله እናንተ ታውቃላችሁ ومن زهده يقول علي بن أبي طالب أن الجزء سيدنا علي سلا عمر سنناجروا والله عندك أنا يهوت على جسد عمر إزارا عليه 21 رقعة وهو أمير المؤمنين ينهل أجري مرة عندك أن يلال سيدنا علي عمر يلبسوا لبس سايو هيا عند انتن يتلقى قبل انتن يتشش بهاي أن يتشكت اللبس لبسه نبر يلال أباباني من دونه ልብሱ ራሱ በዚህ ቀደድና ይሸቀጣዋል በዚህ ቀደድና ይሸቀጣዋል እነዚህ ሃያ አንድ አይነት የተሸቀጠ ቦታ አየሁለት ይላል نعم وهو امير المؤمنين استنقتل عمر سبحان الله ስለ አንድ ጥፍል ብቻ አንድ ህፃን ስላለቀሰ የመንግስቱን ህግ ደንብ ጠቅላላ ቀየረው ሰይድና ዑመር የመንግስቱን ደንብና ህግ ስለ ለአንድ ጥፍል ወይም ለአንድ ህፃን ስል የመንግስቱን ደንብ ቀየረ ይባላል እንዴት ነው يقول مرة سمع الطفل